ያልናቸው ሐሳቦች ከሌላ ወገን ሲነሳ እንድንማርበትም የሚጠቅሙ ይሆናሉ ብዬ ስለማምን ይሄ አካሄድ በጣም ወሳኝ ነው። ብዙዎች ይማሩበታል፣ ብዙዎች አትርፈው ይወጣሉ ብዬ በግሌ አምናለሁ። እንዴት ማድረግ እንዳለብንም እሱንም መነጋገር ካለብን እነጋገራለን። ምክንያቱም የሁላችንም ኮስት ከከፈትን በኋላ የእያንዳንዳችን የሁላችንም ኮሜንት ይዘጋ ከሆነ የሁሉም ሰው የአራቱም ኮሜንት ይዘጋል ማለት ነው። ይዘጋል ማለት ነው። እንደዛ አድርገን አይ ይከፈት ከሆነ አራቱም ተከፍቶ ነው የሚቀጥለው። እኔ ጋር ነው እኛ አንዘጋም። እኛ የመዝጋት እንትን የለም። ሰው እኛ ጋር ያሉት አሁን የኔም በኔ በኩል አይደል የሚታየው። እኔ ጋር አልዘጋም። የኔ የሚመጣው ወንድሜም እንዲዘጋ አልፈልግም። ኮሜንት አይዘጋም። ግን የሚሳደቡ ሰዎች ካሉ እንዳይሳደቡ፣ ሌላውን ፕሮቮክ የሚያደርግ ነገር ካለ እንዳይናገሩ ለወንድሞች እህቶችን እነግራቸዋለን። እንደዛ እናደርጋለን ማለት ነው። እና አሁን አንተን ነው የምጠብቀው ቀጠሮ ጠይቃቸው ፍቃደኝነታቸውን ገና ፍቃደኛ የሚሆን ወንድም አገልጋይ ካለ ጠይቀህ ፍቃደኛ ናቸው ብለህ የምትል ከሆነ ጊዜውን አስታውቀኝ እና እኔ በጣም በደስታ ማለት ነው። አንደኛ በገድላት በድርሳናቱ ጉዳይ እስከዛሬ ድረስ ቀርቦ ለመነጋገር የፈለገ ሰው የለም። ለምን እንደሆነ ባላቅም ኦኬ። አሁን ግን ከተገኘ በጣም ደስ ይለኛል። በገድላት በድርሳናት ላይ በዩቲዩብ እና በቪዲዮ ላይ መልስ የሰጡ ሊቀ ሊቃውንት እንደ ቅድሙ አይነት መምህር አሉ፣ ሌሎችም አሉ። የእነሱን ቪዲዮዎች ሁሉ እናያለን። ከነዛ ቪዲዮዎች ጋር አሁን ለምሳሌ ሳነጋገር መጽሐፍቶችን እናያለን። መጽሐፍቶቹን እያገላበጥን ገድላቱን፣ ድርሳናቱን፣ ታምራቱ ላይ እናነሳለን። በእነዚህ መጽሐፍቶች ጉዳይ ደግሞ አስተያየት የሰጡ ሊቀ ሊቃውንቶቹን እንደ የቤተክርስቲያን መምህራን የሚታወቁ አሁን ቅድም እንደታየው አይነት ከመጽሐፍ ቅዱስን መስለው አክለው ብለው ያሉትን እንደነሱ አይነቶችን ሁሉ እናነሳለን እና መወያየት በጣም ደስ ይለኛል ማለት ነው። ሚኪ እሑድ ስለሆነ ቤተሰብ ጥየቃ ሄዳለሁ ብዬ እኔ ከፍሬንዶቼ ጋር ነው ቢያንስ ባይሆን ቀጠሮ ያለኝ። በእርግጥ ግን ይኖራል ለማለት ብዬ ነው። እጠብቅሃለሁ። ቤቢዬን ሳምልኝ፣ ባለቤትን ሰላም በላት። ቴንኪው። እጠብቅሃለሁ። እናመሰግናለን። ሰላሙን ሁላችሁንም ቤተሰቦች እናመሰግናለን። አሜን። ቴንኪው። እሺ ሚኪ ኦኬ። እሺ ሚኪ አንተ ውጣ። ኦኬ እሺ ወገኖች እንደዚህ እንግዲህ ጸልዩ። ስለት የሚሳልም ካለ ተሳሉ። አንድ መምህር እሺ እንዲል ማለት ነው። አንድ መምህር እንዲሽል እሺ እንድል ስለትም ተሳሉ። መሳል ያለባችሁ ወገኖች መጸለይም ያለባችሁ ጸልዩ። አይመጡም። ለምረው ተስፋ የምታስቆርጡኝ አይመጡም ትላላችሁ እንዴ? ታው እንዴ እናንተ እንደዚህ ተስፋማ ታስቆርጡኝ። ይመጣሉ እያላችሁ ተስፋ ስጡኝ እንጂ አይመጡም ትላላችሁ እንዴ? ሁላችሁም በጸሎት መንፈስ በጾም በጸሎት ሆናችሁ የሚመጣው መምህር ዲያቆን ወይ ቄስ በእውነት መድኃኔዓለም እግሩን እንዲያፈጥነው ጸሎት አድርጉ እንጂ ዝም ብላችሁ ተስፋ ልታስቆርጦኝ አይመጡም ትላላችሁ እንዴ? ወገኖች እንዴት ነው ግን የምታስቡት? እንዴት ብትንቋቸው ነው? ይሄ ሁሉ መምህር ባለበት አንድ ሰው እንኳን አይመጣም ነው የምትሉት? ኔክስት ይር ከመጡልህም መልካም እንጸልያለን። እኛ ወጥር በደንብ ይዘን ቀን ብትሰጣጡ ደስ ይለኝ ነበር። ሚኪ መልካም ሰው ገና ጠይቆ ነው ቃል ለመሰጣጠት እኮ መጠይቅ ነው። ኧረ ገና ፓስተር ናቲ ገና ነው። ገና አገልጋይ ተፈልጎ ፈቃደኝነታቸው ተጠይቆ ነው። መምህር ዘበነ እንዲመጡ እንጸልያለን። እውነት እሳቸው ቢመጡ አሪፍ ነው። አትተኛም? እተኛለሁ። በደንብ ድግሱ በደንብ ተጧጥፎ በደንብ ተጠይቀው ቄስ ነው መምህር ነው ዲያቆን ነው ገና አላውቅም። ገና ጠይቆ ነው ሚኪ ጠይቆ ነው። እና እባካችሁ ተስፋ ታስቆርጡኝ። ይመጣሉ፣ አይዞህ በርታ ነው ማለት ያለባችሁ እንጂ አይመጣም። ይሄ ሁሉ ቄስ እያለ ይሄ ሁሉ ዲያቆን ይሄ ሁሉ መምህር ይሄ ሁሉ መጽሐፍ ተጽፎ ለድርሳነ ሚካኤል ለገድለ ለተክለ ሃይማኖት ብቻ የሚባሉ ጴንጤ ግን ተስፋ የሚያስቆርጥ የሆነ ነው። ጥሩ አይደለም። ተው እንጂ እኛ እኮ ተስፋ ያለን ሰው ታስቆርጥ። የአባ ኪሮስ ገድል ቢመረጥ ጥሩ ነው። የማን አባ ኪሮስ? አባ ኪሮስ ይሄ ዛፍ የበቀለበት ሰውዬ በአንድ ቀን ዘርቶ
አዎ በአንድ ቀን አድርሶ ዛፍ ላይ ደግሞ አፈር እንዳይነካው ዛፍ በቃ ዘጠኝ ሰዓት ቁርባን እኔ መምህር ዘበነ ከመጣ የመጀመሪያው ኦርቶዶክስ መሆነው እኔ ነኝ። ከመጣ ቃል እገባለሁ እዚህ ላይ ጌታ ምስክሬን እሆናለሁ። ይኸው ቃል ገብቻለሁ። ከመጣ ራሱ ኦኬ ምንም ታምር አይመጣም። መጥቶ ይዞሽ እንዳይሄድ ይኸው ቃል ሰጥቼ ቃል እስቲ ይምጣ፣ በእውነት ይምጣ፣ ጌታን ይምጣ። እኔ ይኸው ኧረ በጌታ ተው እንጂ በስመ አብ ወልድ። አይ እንግዲህ ሲታመጣ እናያለን። ማንም ይምጣ ማንም፣ ግን እኔ ጸልዩ፣ የእውነት ጸልዩ ማለት አገልጋይ እንዲመጣ ጸልዩ። እሱን እንጸልያለን፣ ግን አይመጣም። እሱ እርግጠኛ አገልጋይ እንዲመጣ ጸልዩ። ቲክቶክ ያለው አይመስለኝም አለው። ኤርሜ እንኳን ኤርሜ ለአንተ ለእኔ አይመልስልኝ። ተስፋ አደርጋለሁ እንዲመጡ። ካልመጡ ግን ከኔም ጋር ቢሆን ኮሆስት እንገባታለን እንጂ እንደዚህ ያቀላሉ የሚታለፋል ይሄ ሀሳብና እንሰማለን። እሺ ማን ነው አስገባኛለሁ? ኦርቶዶክሳዊ ነህ አስገባኛልከው? እውነት የምትባለው? እሺ ትንሽ ሰዓት መቆየት ትችላለህ። እኔ ልውር አይደለም። እሺ እውነት ኦርቶዶክሳዊ ነህ? አሁን ላክልኝ። እሺ ቤዚ ቴንክ ዩ ላክልኝ። እሺ ገስት ላክልኝና ወይ አንድ ቁጥር ጻፍልኝ። እውነት ቅድም አንዳንድ ቁጥር ስጽፍ ነበረ። የት አለህ? የት አለ? እውነት ብትባለው ቅድም አንዳንድ ቁጥር ትጽፋለህ እንዴ? ሰው ሲሞላ ነው እንዴ አንዳንድ ቁጥር የምጽፉት? ከምኔው ጠፋ አንተዬ? እሺ እሺ ልጅ ካሳን አስገቡት። ያው አስገብቻለሁ። እሺ ሰላም ላንተ ልጅ ካሳ። ታላይስልን እሺ እሺ ኤርሜ ተቀበል። እሺ ልጅ ካሳ እንኳን ደህና መጣ። ሰላም ነው። አመሰግናለሁ። እንኳን ደህና ቆያችሁኝ። ከየት ቤተ እምነት ነው ወንድማችን? ሰላም ነው። እሺ ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እየተነጋገርንበት የነበረውን ሰምተሃል? ኦርቶዶክስ ውይታ እንትኑ ማነሻ ረሱን አላዳመጥኩም። አጋጣሚ ዘጋየት ብዬ ነው የገባሁት። እሺ ግን የኦርቶዶክስ ቤተ እምነት ተከታይ ነኝ። ያን ያክል የምናገረው ነገር ሪፕሬዘንት ያደርጋል ማለት አይደለም። በእውቀቴ ልክ ነው የምናገረው። በአወራ ዲስከስ ባረግ በእውቀቴ ልክ ነው፣ ባወቅኩት ልክ ነው የማወራው። ያንን የምከተለውን እምነት ሪፕሬዘንት ያደርጋል ማለትም አይደለም። አይ እንደዛማ የለም፣ እንደዛ የለም። የምትነግረን እውቀት ከቤተሰብ ነው የተማርከው? ውክልና ወስጄ አይደለም የማወራው። እነዳማ ውክልና ወስጄ አይደለም የማወራው። ውክልናማ በማንበቤ በመረዳቴ ልክ እናገራለሁ። አንተም ውክልና ወስደህ አይደለም የምታወራው። እኔ ውክልና ወስጄ ነው የማወራህ። እኔ የቤተክርስቲያን አገልጋይ ስለሆንኩኝ ወስደህ ነው። ኦኬ ሶሪ፣ በቃ የቤተክርስቲያን አገልጋይ ነኝ። የቤተክርስቲያን አገልጋይ ላውራበት። የቤተክርስቲያን አገልጋይ ስለሆንኩ የምናገረው ነገር ሁሉ በሙሉ ሰውየው እንዴት ነው ላውራበት እኮ ነው ብዬ ሳወራ እሺ አትበለኝ። ላውራበትና ስማኝና ከዛ ትቀጥላለህ ማለት ነው። እኔ የቤተክርስቲያን አገልጋይ ስለሆንኩ እዚህም ማወራው የመጽሐፍ ቅዱስ እውነት ጴንጤዎች በሙሉ የሚቀበሉት የሚያስተምሩትን ነው። ይህን ትምህርት ቀጥዬ ከአንተም ጋር ይሁን ከማንም ጋር ስነጋገር የምናገረው ትምህርት ከቤተ ክርስቲያን ከኢትዮጵያ ወንጌላውያን አብያተ ክርስቲያናት የተማርኩት ትምህርት ነው። ስለዚህ እኔ የምናገረው ነገር ጴንጤውን ሁሉ ይወክላል።
ምክንያቱስ ይህን ትምህርት የተማርኩት ቀጥዬ የምናገረውን ትምህርት ከመጽሐፍ ቅዱስ የተማርኩት በሙሉ ከነሱ ስለሆነ ይወክላል ማለት ነው። የውክልና ወረቀት ጽፈው ምናምን ነገር ሊሰጡኝ አይገባም። የቤተክርስቲያን አገልጋይ ነኝ። አንተ የምትናገረውን እውቀት ከእናትና ከአባት ነው የቀሰምከው ወይስ ከቤተክርስቲያን የተማርከውን ትምህርት ነው? ከኦርቶዶክስ የተማርከውን ትምህርት ነው የምትነግረኝ? እዚህ ልጅ ካሳ የቤተክርስቲያንም ትምህርት ተምሬያለሁ፣ ግን እያወራሁ ነው። ስለዚህ የቤተክርስቲያን ትምህርት ተምሬያለሁ። እሰየው። ያ ማለት ግን ውክልና ወስጄ መናገር የምችልበት የእውቀት ደረጃ ላይም አይደለሁም። ስለዚህ አንተ ግን በመረዳት ልክ የቤተክርስቲያን ትምህርት ከሆነ የምትነግረኝ ትምህርት ከቤተክርስቲያን ትምህርት ጋር የሚስማማና ትክክል የሆነ ትምህርት ነው አይደል የምትነግረኝ? በቃ የመጽሐፍ ቅዱስ ንባቤንና መረዳቴን በአንተ መረዳትና በአንተ በምትነግረኝ አስተምሮትና በቤተክርስቲያን አስተምሮት መካከል ልዩነት አለ? ይኖራል ብዬ አልገምትም። በቃ ካልኖረ አሁን ለምን መሰለህ ይሄን የምናገረው? ካልኖረ አንተ የምትነግረኝ ትምህርት የቤተክርስቲያኒቱ ትምህርት ነው ማለት ነው። አንተና ኦርቶዶክስ የምታወሩት አንድ አይነት። ምክንያቱም አንተ ልጅ ነህ፣ ከኦርቶዶክስ ቤተክርስቲያን የተማርክ አገልጋይ ነህ፣ ተምሬያለሁ ብለኛል። ስለዚህ የምትነግረኝ ትምህርት አገልጋይ አይደለሁም፣ ምዕመን ነኝ እንጂ አገልጋይ አይደለሁም። ስለዚህ ምዕመን ብትሆን አገልጋይ ብትሆን ከቤተክርስቲያኒቱ የተማርከውን ነው የምትነግረኝ። ስለዚህ አንተ የምትነግረኝ ትምህርት የቤተክርስቲያኒቱ ትምህርት ነው ማለት ነው። መልካም። በቃ ስለዚህ እንቀጥል ማለት ነው። ገድላት ድርሳናት ላይ ነው የዛሬው አርዕስት። በገድላት በድርሳናት ታምናለህ? እሺ አምናለሁ። አዎ ታምናለህ? እሰይ ነው፣ እንኳንም አመንክ። እሺ በገድላት ድርሳናት ውስጥ የተጻፈው ነገር ስህተት አለበት ብለህ ታምናለህ ወይስ ስህተት አልባ ናቸው ነው ብለህ የምታምነው? የማምነው ነገር ስህተት በሆነ ነገር ላይ አላምንም። የማምነው ትክክል ነው ብዬ የማምነው ነው። ኦኬ። ከገድላት ከድርሳናት ወይ ከታምራት መጽሐፍቶች ውስጥ የትኞቹን አንብበህ ታውቃለህ? አንተ ባነበብከው መጽሐፍ ላይ ጥያቄ እንዳቀርብልህ ማለት ነው። ምናልባት እኔ አንብቤው ከሆነ አንተ ያነበብከውን ንገረኝ። በደንብ ያነበብከው ምናልባት ጥያቄ ባለ ላይ ብንጀምር ይሻላል። የትኛውን አንብበህ ታውቃለህ? አሁን ከድርሳናት የትኛውን አንብበህ ታውቃለህ? ከታምራት የትኛውን አንብበህ ታውቃለህ? ከገድላት የትኛውን አንብበህ ታውቃለህ? ምክንያቱም በጣም ብዙ ስለሆኑ ባላነበብከው ነገር ላይ እንዳልጠይቅህ ባነበብከውና በምታውቀው መልስ ልሰጥበት በምችለው ላይ በእሱ ላይ እንድጠይቅህ ማለት ነው። የትኛውን አንብበህ ታውቃለህ? ለምሳሌ ድርሳነ ሚካኤል፣ ታምረ ማርያም፣ ታምረ ኢየሱስ እንደዚህ የሚባሉ መጽሐፍቶችን፣ ገድለ ተክለ ሃይማኖት፣ ገድለ ጊዮርጊስ፣ ገድለ ክርስቶስ ሰምራ፣ ገድለ አቡነ መልከ ጼዴቅ እና በጣም ብዙ ገድላት አሉ እና የትኛውን አንብበህ የትኛውን ተረድተሃል? በዚህ ጉዳይ ላይ ብታወራኝ ተገቢ የሆነ መልስ ልሰጥህ እችላለሁ ብለህ የምትለዋለህ። ካላነበብከው አንዱንም ካላነበብክ የምጠይቅህ ነገር ሁሉ አታውቀውም። ባነበብከው ላይ ብጠይቅህ ይሻላል፣ የምታውቀው ላይ። መልካም። እሺ ታምረ ኢየሱስ ላይ ታምረ ኢየሱስን ሙሉን አንብበዋል? አዎ። እሺ አለ ታምረ ኢየሱስ እጅ ላይ? አሁን አልያዝኩም። እና ታዲያ እኔ አሁን አውጥቼ ሳሳይህ አንተም አውጥተህ ልታሳየህ ይገባል። እኩል ልናነበው ይገባል። እጅ ላይ ምን መጽሐፍ አለ? አሁን እጅ ላይ አንተ ታምር ሌላ? አሁን በቤት ስላልሆንኩ ምንም መጽሐፍ አልያዝኩም። አጋጣሚ ነው ያው እንትን ስላይ የገባሁት እንጂ ከታምረ ማርያም ከታምረ ኢየሱስ ስላነበብከው እኔ የሚያነበብኩትን አስታውሼ ብጠይቅህ ታስታውሰዋለህ አይደል? ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ የ5 ዓመት ሕፃን በነበረ ሰዓት ላይ ከልጆች ጋር ይጫወት ነበር አይደል? አዎ። ሲጫወት ምን ነበር የሚያደርግ የነበረው? እስኪ እንደው ታሪኩን ንገረኝ። ስራትን ይሰራ ነበር። ሲላላክም እሳት በጭድ ይዞ እንደ
እሺ ሌላ እሳት በጭድ እሺ አንብበሃል። ቤተሰቦቹን እንደሚያግዝ እሳት በጭድ ምን ያደርግ ነበረ? ልጅ ካሳ ኔትወርኩ ደግሞ ክፋቷ እናንተ እዚህ ጋር ሲደርስ ነው እንደሚይዘው። እሳት በጭድ ምንድን ነው ያለው? ተቃጠለ እንደ እሳትና ጭዱ ምንድን ነው እዚህ ጋር ሲደርስ ዝም የሚለው? እስኪ ኮፒ ሊንክ ሼር ታብ አድርጎ ወገኖች፣ ኮፒ ሊንክ ሼር ታብ አድርጎ። አንዳንዴ እንደዛ ሊሆን ይችላል። የማይገናኝ ነገሮች ነው የተገናኙ፣ ከተገናኙ ይቃጠላሉ። በአጠቃላይ ይላላል እሳትና ጭድ። ይኸው እሳትና ጭዱ ይዟቸው ሄደ። ልጅ ካሳ እስቲ ድጋሚ ነው። እሺ ምንድነው? ኔትወርክ ነው መሰለኝ አይደል? እሰማለሁ ወገኖች። ኧረ እኛ እንሰማለን። ኤርሚ ልጅ ካሳ እንዴት ነው እሳትና ጭድ ብለህ ዝም አልክ? እግዚኦ አረስት የሆኑ ሰዎች አውሯቸው። እኔ ድምፅ ምናልባት ለሳቸው አይሰማ ከሆነ እስቲ ሰላም አውሪያቸው፣ ምናልባት ከተሰማ ያንቺ። ልጅ ካሳ ይሰማቸዋል? እኔ በደንብ ኤርሚን ይሰማዋለሁ። እናንተ ይሰሙኛል? እኔ ኔትወርክ ምናልባት ካሉበት ትንሽ ወጣ ብትሉ። ልጅ ካታ እኔ አልሰማም። ጋይስ ትሰማላችሁ? አይ ኔትወርካቸው ነው እንግዲህ። ሰማም ኔትወርኩ ጥቁር ነው እንዳይወጡ። አይ ምን ያደርጋሉ? እንዳይወጡ ታያለሽ እንዴ? እንዴት ለመግባት ኔትወርክ ነበራቸው፣ ሲገቡ ግን ዝም አለ። እሳትና ጭድ ሲሉ እኮ ነው እንትን ያሉት። እሺ ሌላ አለ? ቅድም ሲጽፍ የነበረ ሌላ ኦርቶዶክሳዊ አለ? ውሃና ዘይት ደግሞ እንዳይሉን መተው እነሱ። እሺ እኔ ስርዓት ያለውን ሰው ነው ማስገባው፣ ሌላ እንዳታስገቡ። እሺ ታገል ኦርቶዶክሳዊ ነው፣ በጣም ስርዓት አለው፣ እሱ ይገባል። ቀላውጤ እዛው ሁን ወንድምዬ፣ አቶ ቀላውጤ። ሰላም ኤርሚ፣ እንዴት ነህ? ታገል አለሁልህ፣ ይመስገነው። አሜን። ሰላም ጌታ ይባርክ ወንድሜ። ሰላም ነው? ደህና ነኝ። አይ ጌታ ይባርክ ብለህ ስላልክ በደንብ ተናገር ኦርቶዶክስ መሆንህን። በደንብ በጌታችን በመድኃኒታችን ኢየሱስ ክርስቶስ አምኜ ያደግኩኝ። ኤርሚ አንድ ነገር ልንገርህ ግን በመጀመሪያ ኦርቶዶክስ መሆንን አጥራ። ኦርቶዶክስ መሆንን አጥራ። 1000% አጥርተህ ተናገር ለህዝቡ። በደንብ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክንያቱም ለሆነ ታውቃለህ። ጌታ ይመስገን ነው ያልከው። ጌታ ይመስገን አሁንም ለዘላለም። እኛ አሜን እንላለን፣ ግን እዛ እሳት እንዳይነድብህ ልፈልጌ ነው። በሚነሳው እሳት እኔ የለሁበትም፣ ግን አንተ ላልከው ጌታ ይመስገን ላልከው አሜን ብለናል። እሺ እንኳን አሜን። አሁንም ኤርሚ ግን አንድ ነገር ልበል በእናትህ። ባለፈው አንድ ጊዜ እንትን ስትል ኤርሚ ግን ቆይ ዲያቆን ሆነህ በስንት ዓመት ነው የሄድከው ወደ አንተ? አይ እሱ አይደለም የዛሬው ጥያቄ እኮ ታገልዬ። እንገባለን። አንዱ እኮ ድርሳን እኮ የራሱ የአንድ እኮ ገድል እኮ ይሄ ስላንተ ገድል መጽሐፍ ካስፈለገኝ አሁን ለምሳሌ ወበዛቲ ዕለት አይረፈ ሆነ ኤርሚያስ ለስሙ ኤርሚያስ
በላይ ዘለቀ የሚል ተገኝቷል። በዛቲ ዕለት አይረፈ በላይ ዘለቀ የሚል ተገኝቶ ስንክሳር ላይ ይህን እንደ አምን ትፈልጋላችሁ ብለው ኤርሚ ለምን መሰለህ በላይ ዘለቀ አንድ ጀግና ወንድማችን ነው። እርግጥ እሱ ሊጻፍለት ይችላል፣ ግን በቤተክርስቲያን ሳይሆን በዚህ በላይብረሪ ላይ ፐብሊክ ላይብረሪ አስቀምጠዋል። ለእኔ ልታጽፍ ፈልገህ ነው? እኔ ታዲያ ጠይቀኝ እና አንተ አሁን ለምሳሌ በስንት ዓመትህ ነው ወደዚህ ወደ እንትኑ ሄድከው ወደ ፕሮቴስታንት? በነገራችን ላይ ቅድም መናፍቃን የሚሉኝ አልወድም ስትል ነበር፣ ግን ፕሮቴስታንት ሲሉ ግን ደስ ይልሃል ወይም ደግሞ ስሜ ነው አልክ ባለፈው። ስማችን አይደለም እኛ ስማችን አይደለም። እኛ የወንጌል አማኞች ነን፣ ግን ፕሮቴስታንት ያለችን ካቶሊክ ናት። ጴንጤ መናፍቃን ብሎ የሚለን ኦርቶዶክስ ነው። እኛ ራሳችሁ ምን ትላላችሁ ብለህ ካልክ እኛ ክርስቲያኖች ነን፣ የወንጌል አማኞች ነን። የወንጌል አማኝ? አዎ ወንጌላውያን ነን። ወንጌላዊ ኦሪት ታምናለህ? አብሮ ማለት ነው። ኦሪቱን መጽሐፉን አጠቃላይ ስሙ ግን የወንጌል አማኝ ይባላል። አደራርብብኝ። ኦሪቱን ብለህ የምትል ከሆነ ኦሪት የሚባለው አምስቱ ብሔረ ኦሪትን መጽሐፉን ከሆነ አዎ ታናክ በጣም ነው የምናምነው። ብሉይ ኪዳን እንዳለ ነው የምናምነው። መጽሐፍ ቅዱሱን ታገል የሚወጣው መሰለህ አንዴ ባለፈው እንትን ስል ነበርና ኤርሚን አንተን ግን በቃ ይሄን ድርሳኖች ሰጡ ማን ነው ታውቃለህ? አንድ መልእክት ነበር አንተ ብዙ ጊዜ የወጣችሁን ታስተምር ድሮ እኔ በፌስቡክ አንዴ በቅጽል እና መሳለስ ጀምሮ ወጣለሁ ማለት ቀጣይ ነው ነበር ማለት ነው። እና አንድ መልእክት ነበር ማን ነው ቄስ ሆነው የተውት ወደ ታድስ የገቡ ማን ናቸው? አባ ዮናስ ጌታ ነኮ በደንብ ቆንተ በደንብ ግልጽ ተመረባቸዋል። እነሱ በደንብ አባ ዮናስ ናቸው ጎበዝ ተመረባቸው። አባ ዮናስ መሰለኝ ቀደም ብሎ ካሉ ሰው ነው ሲያስተምሩ። በጣም ብዙ መነኩሴ፣ ብዙ መርጌታ፣ ብዙ ቄስ፣ ብዙ ዲያቆን ነው ያለው። ቀጥለህ እነሱ ጋር መጥተኛ ትላለህ። ስርዓት ይኖር እነሱ ያሳተፈን ሁሉ ይዘህ ይመጣ እንደው አንተ ስልክ ይገባብሃል 18 ጊዜ በቃ ታገልዬ። አንተ ቢዚ ነህ በስልክ። እሺ ስልክ 18 ጊዜ መልካም፣ ሌላ ጊዜ እንጫወታለን። ለማንኛውም መልካም ሰንበት። እሺ ቻው። ኦኬ ሌሎች ልታወሩ የምችሉ ሰዎች ካላችሁ ነው። አይ ወደ ገደለ ይገባል። ቢዚ ነው ስልክ ሲገባ 3 4 የተደወለ። እሺ ኦኬ አሁን ማን ብዬ ልጥራው ወንድሜ ስምህን? 21 ደግሞ ከአንተ ብሶ ገብተህ ሚዩት ታደርጋለህ። ጥያቄ አለ አንድ በሚል ያዘው በመጀመሪያ እታች ወረድ። ሌላ ሰው ካለ ነው፣ ሌሎች ካላችሁ ነው። ሌላ አለ? ሌላ ኦርቶዶክሳዊ የለም? 680 ሰው እየሰማ ነው። ከውጭም ያላችሁ እስቲ ገባ በሉ። በውጭ ሆናችሁ የምትሰሙ ኑ ወገኖች፣ ታው እንደዚህ ገስት ላይ አታስገቡ። አሁን ጴንጤ ነው። ምን ያደርግ ነው ያስገባችሁት? ነው ዝም ብላችሁ አታስገቡ ገስት ላይ ወገኖች። እሺ ጠንካራ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ተዋህዶ ነኝ። እንኳን ደህና መጣ። ያው ምን አሁን እንኳን ደህና መጣ። የምታነሷቸውን እንኳን ደህና መጣ። አመሰግናለሁ። እሺ እንዴት እንኳን እናቆያችሁ። እሺ ምንድነው የምታነሷቸውን ርዕሶች ያለው አሁን የማርያም ጌትነት በኦርቶዶክስ ምናምን፣ ግን ዝም ብዬ ስጠይቅ አሁን ሐዋርያት ካለፉ በኋላ
ከዛም በኋላ በነበሩ ጊዜያት እስከ 16ኛው ክፍለ ዘመን እንዴት ነው አሁን ክርስቲያኖች እንዴት ነበር የሚኖሩት? እስኪ እናንተ አሁን ፕሮቴስታንቶች አሁን በቃ ምን እንዴት ነበር የሚኖሩት? አሁን ዕውቀት አላችሁ። አሁን ፕሮቴስታንት አሁን ትልቁ ችግሩ እነኛን ታይሞች እንዴት ነው ሌጂት የምትሆኑት? አሁን በጣም ኤክስፐርት የምትሆኑት በእነኛ ነገሮች ላይ አሁን እነኚህ የማርያም ጌትነት በኦርቶዶክስ የቅዱሳን አማላጅነት የምትሏቸው ነገሮች ከ5ኛው ክፍለ ዘመን ጀምሮ ክርስቲያኖች እኮ ነበሩ። እኛ መቼ የሉም አሉ ነው የክርስቶስ ቤተክርስቲያን መቼ የለችም አሉ እኮ። አሁን እነኛ ክርስቲያኖች እንዴት ነበር የሚኖሩት? እስኪ እንደው እንዴት ነበር የሚኖሩት? እንደምንም ይኖሩ። እነሱ ኖረው ታለፉ። አንተና እኔ እንዴት ነው የምንኖረው ነው? እነሱ የኖረውት ያለፉትን እንዲህ ነበር የኖሩት ብያለሁ። አሁን የመጀመሪያው መቶ ክፍለ ዘመን ላይ የነበሩት የጌታ ሐዋርያት ደቀ መዛሙርቱ በዛ ዘመን የነበሩት ኑሯቸው እንዴት ነበር የሚኖሩት ብለህ ካልከኝ የእነሱን እኮ እናውቃለን። አሁን እነሱ ካለፉ በኋላ አድምጠኝ፣ ጠየቀኝ ማርቲን ሉተር እስከሚመጣበት ጊዜ ድረስ ነው ብራዘር። ማርቲን ሉተር ምናምን ነገር ብለህ አትበል። አሁን የጠየቀኝ ከመጀመሪያው ላይ የነበሩት ክርስቲያን ናቸው አይደል ያልከኝ? ኦኬ፣ ጥያቄ ማርቲን ሉተር ጋር ከሆነ ማርቲን ሉተር ጋር ትመጣለህ ማለት ነው። አሁን የመጀመሪያው ጥያቄ ግን ብለህ ካልከኝ ከዚያ በፊት የነበሩት ክርስቲያኖች እንዴት ነበር የሚኖሩት? አሁን ሊያስጨንቅህ አይገባም። እኔ ሊያስጨንቀን አይገባም። ምክንያቱስ ኑሯቸውን ኖረው ጨርሰው ሩጫቸውን ጨርሰው ሄደዋል። ሁሉ አንቀላፍቷል። ከመቃብር በታች ነው ያለው። በክርስቶስ ኢየሱስ አምነው የመጀመሪያዎቹ አላልኩም። አሁን የመጀመሪያዎቹ ሐዋርያት ናቸው። ሚዩት አድርግ። አንተው ጠያቂ፣ አንተው መላሽ አትሁን። ላውራበት። እሺ ጠየቀኝ አይደል? አንተው ቀዳሽ፣ አንተው ተኳሽ አትሁን። ጥያቄን ከጠየቅ በኋላ ጥያቄን ቢያንስ ለጥያቄ መልስ እስክሰጥ ድረስ አድምጠኝ። የመጀመሪያዎቹ ክርስቲያኖች የኖሩበት ኑሮ እኔ እናንተን አያስጨንቀንም። እንዴት ነበር የኖሩት ምናምን ነገር ብሎ የሚለው ግን እንደው ቢያንስ ጥምን የሚያረካ መልስ ስጠኝ ብለህ ካልከኝ እሰጥሃለሁ። እንዴት ነበር የኖሩት? ከመጀመሪያዎቹ የክርስቶስ አብያተ ክርስቲያናት መሪዎች ከነበሩት ወይ ደግሞ የጌታ ደቀ መዛሙርት ከነበሩት ውስጥ በመጀመሪያ መቶ ክፍለ ዘመን ይኖሩ የነበሩ ክርስቲያኖች በተሰሎንቄ መልእክት ላይ እንደተጻፈ በቅድስናና በጽድቅ እግዚአብሔርን ክርስቶስን በሚመስል ሕይወት ኖረው ሐዋርያቱም አልፈዋል፣ ከእነሱ ጋር የነበሩት ማለት ነው። ከዛም በኋላ የተነሱ የቤተክርስቲያን አባቶች በመልካም የሕይወት ስርዓት እንደኖሩ የቤተክርስቲያን ታሪክ ይናገራል። ድካምን ቢኖርባቸው በክርስቶስ ኢየሱስ በማመን የሚገኘው መዳንን አግኝተው የኖሩ ክርስቲያኖች ናቸው። ኦኬ። አሁን በእናንተ ቤተክርስቲያን ላይ እንደሚባለው ፍጡራንን ሲያመልኩ እንደነበረ፣ መላእክትን ሲያመልኩ እንደነበረ፣ በጻድቃን በሰማዕታት ሲያመልኩ እንደነበረ አይታይም። ታሪክ ይህንን አያሳየንም። ኦኬ። እንዴት ነበረ የነበሩት? በእንደዚህ አይነት ስርዓት ኖረው አልፈዋል። አሁን እነዚህ ያለፉ ክርስቲያኖች እንዴት ነበረ የነበሩት ብሎ አይደለም እኛና እናንተን እያጨቃጨቀ ነው ያለው። ከአምልኮ አኳያ ከሆነ አሁን እናንተ በኢትዮጵያ ኦርቶዶክስ ክርስቲያን እንደምታመልኩት አይነት የአምልኮ ስርዓት ሐዋርያቱ አልነበራቸውም፣ የላቸውም። ለምሳሌ ቅዳሴ የሚባል የላቸውም። ኦኬ። የክህነት ስልጣን መሾም የሚባል አሁን እናንተ እንደምታደርጉት በኦርቶዶክስ ክርስቲያን እንደሚደረገው ኪዳንና ቅዳሴ፣ አንዳንድ የዜማ መጽሐፍቶችን መልክዓ መልኮችን ተምሮ ሊጦና መስተወቁ ተምሮ እሱን በኤጲስቆጶስ ፊት ቀርቦ አስመስክሮ ከዚህ በኋላ ቄስ ሆናል ብሎ ሜሮን ቀብቶ እንደዛ ቄስ አይደረግም ነበር። በየትኛውም የቤተክርስቲያን ታሪክ ውስጥ ይሄ የለም። ወይ ደግሞ ዲያቆንም ቢሆን ልክ እንደዚሁ መልክዓ መልኮችና ቅዳሴ ሰዓታትን የተለያዩ ዜማዎችን ተምሮ ከዛ አንድ ሊቀ ጳጳስ ፊት ቀርቦ ሰላም ሰላም ለዝክረ ስምኪ ሐዋዝ ብሎ መልከ ማርያም ወይ መልከ ኢየሱስ ወይ መልከ መድኃኔዓለም ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ ብሎ ቆሞ አስመስክሮ ከዚህ በኋላ ዲያቆን ሆናል ብሎ ቅባ ሜሮን ተቀብቶ ዲያቆን አይሆንም ነበር። አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርጓቸው አገልግሎትና የአገልግሎት ስርዓቶች በቀደሙት ዘመን የነበሩ ከክርስቶስ ሞት በኋላ የነበሩ ክርስቲያኖች ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ የነበሩ ክርስቲያኖች አሁን እናንተ እንደምታደርጉት አይነት የአገልግሎት ስርዓትና ልምምድ አልነበራቸውም። ኦኬ። ስለዚህ የነበሩበት የእግዚአብሔርን ቃል ላይ በተጻፈው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታቸውን ያገኙ ደግሞም ሕዝብንም ይሁን አሕዛብ አይሁድንም ይሁን አሕዛብን በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ሞትና ትንሣኤ በማመን ብሎም በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታን በመስበክ ይህንን የወንጌሉን ብርሃን ለትውልዱ በማስተላለፍ የኖሩበት ዘመን ነበረ ማለት ነው የቀደሙት። ከዛ በኋላ ደግሞ ያው በየዘመናቱ ደግሞ ሌላ የተጨመረ ስርዓት የገባ በክርስቶስ ቤተክርስቲያን ላይ የተቀላቀለ ነገር ደግሞ የጨመሩ ሰዎች ደግሞ ተገኙ ማለት ነው።
አሁን ይሄ እንደዚህ ብዬ እመልስልሃለሁ። ከዚህ በኋላ ጥያቄ ካለ መጠየቅ ትችላለህ። አንተ ግን እንዴት ነበር የሚኖሩት? እስኪ ንገረን። እኔ እንደዚህ ብዬ ከነገርኩህ አሁን ለምሳሌ አሁን ልንገርህ አሁን ክርስትና አሁን የምትላቸው ነገሮች አሁን ምክንያቱም አሁን በፕሮቴስታንቱ ዓለም እየተነሱ ያሉ እንዴት ነበሩ የሚኖሩት? እነዛ የጥንቶቹ እንዴት ነበሩ? እሺ አሁን ቆይ ኤርሚያስ አንተ አሁን ባሉ የፕሮቴስታንት ቤተክርስቲያኖች አዳዲስ ልምምዶች አሉ። አንተ የጥንቶቹን እኔን ጠይቀኝ። አዳዲስ ልምምዶች አድምጠኝ። እኔ የጥንቶቹን ጠይቀኝ፣ የጥንቶቹን መለስክ። አንተ የተሰነ ጥንቶቹ አስረዳና ከዛ ወደ ፕሮቴስታንት ትመጣለህ። ምንም ችግር የለም። ይኸው እዚህኛ አለን እንመልስላለን። የጥንቶቹ የሚኖሩበትን እኔ ነገርኩህ። እኔ ከነገርኩ ነገር ጋር ተስማማለህ ወይስ ከእኔ የተለየ ተቃራኒ ሀሳቤን በሀሳብ የምትሞግትበትምና የምታፈርስበት አለ? የጥንቶቹ አብያተ ክርስቲያናት እናንተ አሁን እንደምታደርጉት ነበር ያደርጉ የነበሩት ከሐዋርያቱ ሞት በኋላ ከጌታ ሞት በኋላ የተነሱት ራሱ የሐዋርያቱም ጌታ የመረጣቸው ከሐዋርያቱ ሞት በኋላ የተነሱት በሁለተኛው፣ በሶስተኛው፣ በአራተኛው መቶ ክፍለ ዘመን አሁን እናንተ እንደምታደርጉት ያደርጉ ነበረ? በኦርቶዶክስ ቤተክርስቲያን እንደሚደረገው የአምልኮ ስርዓት ይደረግ ነበር? እኔም ልጠይቅህ አንተንም ልጠይቅህ። እንግዲህ ቆይ እንዴ እኔም ብቻ ነው የምጠይቀኝ። አሁን እሺ አንተ በጥንት እንደነበረችው ከሐዋርያት ልምድ ከተነሳን አሁንስ በፕሮቴስታንት ቤተክርስቲያን እየተደረገ ያለው ነገር የሰውዬ ወንድሞቼ እናቶቼ እንዴት አይነት ነገር ምንድን ነው የምታወራው? ኤርሚያስ እንደሱ እኮ አለምል አንድ አፍታ ቆም ብለህ አሰብ ወንድሜ፣ ላስታውስህ ስትገባ እንደ አሁን እኮ እዩ ጩፋ ባለፈው ሐዋርያት ስራ 3:23 አንስቶ እታች ወረድ። አንደኛ ጠጥተሃል፣ ሁለተኛ ደግሞ የምትናገረውን አታውቅም። ምን አለን ሲገባ የጥንቶቹ ክርስቲያኖች እንዴት ነበሩ የሚኖሩት አለን። ትንሽ ውሃ ነገር አታብዛ ወንድምዬ። እሺ ማለት ጠጣ ብዬ ባልልም ደግሞ አታብዛ ብሏል፣ ትንሽ ጠጣ ብሏል። ኤርሚያስ ደግሞ ትርጉም እንዳሰጥ አታብዛ ማለት አትቅመስ፣ ከቀመስክም ደግሞ በደንብ ተነከርበት ማለት ነው። እና ያኔ ወደዚህም አትመጣም። ራሱ የቱንም እንደምትልከው ራሱ ባላንስን ያስታል ማለት ነው። ግን ጥያቄ ከጠየቅ የጥንቶቹ እንዴት ነበር የሚኖሩት? እኔ ተናገርኩኝ። እኔ የተናገርኩት አምኖ ነው። እሱ ሲፈልግ አንዴ ሉተር አንዴ እዩ ጩፋ ይለኛል። እዩ ጩፋ እኮ የጴንጤ መሰረት እኮ አይደለም ወንድሜ፣ አንድ ግለሰብ ነው። ኦኬ የምትናገሩትንም አታውቁም። እና ተው። አይ በቃ ይበቃል። ጠንካራ ምንም አየን እኮ የጥንካሬ ምንጩ ከየት እንደሆነ ተረዳን። እሺ እታች ወረዳ 15 ፎሎወር ነው ያለ። ስምህ አይታወቅ። እታች ወረድን። እሺ ወንድሜ ደግመህ እንዳትልክልኝ። ሌሎች ካላችሁ ነው። ኦኬ እሺ። አቤት። ቅድም የጠየቁት መጽሐፍ በፒዲኤፍ ላሳይ ስለከለከሉኝ የት ቢገኝ ጥሩ ነው? ማመን አትችልም። የት ተገኘ? ፒዲኤፍ አንቀበልም፣ የራሳችሁ አትማችሁት የመጣችሁት ይሆናል፣ ዞር በል ምናምን ሲሉ አልነበር? ማን ቴሌግራም ላይ ቁጭ ብሎ ቢገኝ ፒዲኤፉ ሙሉ መጽሐፍ ማን ቴሌግራም ላይ ቢገኝ ጥሩ ነው? ማጋ ተገኘ? ማመን አትችልማ። አራምን አለው ዳግሻዬ። ቴሌግራም ያላችሁ በጠቅላላ ቴሌግራም ላይ ግቡና እንደዚህ ብላችሁ ታይፕ አድርጉ። ነገረ ቤተክርስቲያን በዲያቆን ዘማርያም ብላችሁ ታይፕ አድርጉ። ከዛ ታገኙታላችሁ። እኔ አሁን ቪዲዮ አድርጌ ክሊክ አድርጌ ቴሌግራም ላይ ገብቼ ያሳያችኋለሁ። 1 ደቂቃ ስጠኝ። ግን ነገረ ቤተክርስቲያን በዲያቆን ዘማርያም የሚለው ላይ ግቡና አሁን ጋር ሰርች ማድረገው ጉግል ላይ ነው ሰርች ምን አድርገው ኖ ቴሌግራም ላይ ገብተህ ሰርች ማድረግ አለ አይደል? ቆይ እኔ አሁን አንድ ያሳያችሁ። እሺ ምንድነው ነገረ ቤተክርስቲያን ዲያቆን እጅህ እኮ አያርፍም። በጣም ብዙ ነገር እኔ አይደለሁም ቴዳ ነች። ፊት ለፊት ላይ ተገኘ። ፊት ለፊት ላይ አሁን ታገኘዋለህ። ያ መጽሐፍ እንግዲህ ፒዲኤፍ ነው መረጃ ነው ሲሉ አልነበር? ሰውየው እጅ ላይ ተገኘ። ራሳቸው ታይፕስ አድርገው ለነገረ ቤተክርስቲያን በዲያቆን በሉ ዳውንሎድ አድርጉት ነው
የቱ ጋር የሚገኘው? አሁን እሱ ላይ መጽሐፉ አለ። ሊንኩን ቆይ ልክላለሁ። ወደ ላይ ቆይ እስኪ እንሂድና እንትን ልበለው። እኔ ሊንኩ ላለኝ ከፈለክ ሊንኩን ላክልኝ። ልፈተው። ቆይ ሊንኩን ልላክልህ። ቆይ አንድ ጊዜ ይኸው ቴዳ ይልኩልኝ። እሺ እናንተም ግቡና ላይ ቼክ አድርጉት። ይሄንን በዚህ ርዕስ ምንድነው ርዕሱ? እኔ ግዕዝ ስለማልችል ይቅርታ ነው። ግን ዳጊ ትክክል አይደለም። መዝሙር ያሬድን እንዴት ማለት እሱ እኮ ሊሰራበት ነበር እኮ ቪዲዮ እንዴ ሊሰራት እንዴ ግን እኮ በጣም ይገርመኛል። ይኸው እየላኩልህ ነው። በእንትን እልክልሃለሁ። እንደውም ቴዲን እኮ አምጣ ብዬው እኮ 1000 ነው የገዛሁት ብሎኝ እኔ በግድ ዛሬ ደውዬ ላከው። አሁን ያሳየናል። አሁን ከፍቶ ያሳየናል ሃርድ ካፒውን። እሱ አንዴ ላከልኝ። ቴዳይ ላከልህ። በቃ በጣም አሪፍ። ቆይ ቴዳይ እሱም መጽሐፍ ፈልገ አፈላልገ ታመጣለህ። ካላመጣህ ያንተን ወስደዋለሁ። ግን ወይ ወርደት ኤርሚዬ ወይ ቅድም እንደዛ ሲጮህ አይተሃል አይደል? ገብቶ ደግሞ መዝሙር ያሬድ ምን አለ? እዚህ ያመጡ እየቆራረጡ የሚያሳዩአችሁን መረጃ ብላችሁ ትሰማላችሁ እንዴ? ከየት የመጣ ነው? እንዲያውም ስጭኝ ቪዲዮ ሰራበታለሁ። ይሄ ውሸት መረጃ ምናምን እያለ ሲያወራ ቆይቶ ዘማርያም ቤት ላይ ሲገኝ ምን ይላል? ወይኔ አንተ ዳጊ በእውነት ከዚህ ሶሻል ሚዲያ መውጣት አለብህ። አንተ ግድ ለመውጣት አለብህ። ነገረ ቤተክርስቲያን በዲያቆን ዘማርያም ዘለቀ እሱ ገዙ ምንድነው የሚለው? ነገረ ቤተክርስቲያን እንግሊዝኛው በአማርኛ ነው። ቆይ ክሊክ አድርገው መጽሐፉን ከቨሩ ላይ ያለውን አንበብ። ከላይ ምንድነው የሚለው? ተአቀቡ ከእማሐሳውያን ነቢያት፣ ከሐሰተኞች መምህራን ተጠበቁ። የበግ ለምድ ለብሰው ከሚመጡ ሐሳውያን መምህራን ተጠበቁ። ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 15። አዲስ አበባ ሐምሌ 4986 ዓመተ ምህረት ተአቀቡ ከመሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ። ገጽ 30 ላይ ሄድልኝ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን ተዘጋጀ። አዲስ አበባ ሰኔ 4 ቀን 1986 ዓመተ ምህረት ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ተዘጋጀ። ያው ብፁዕነታቸው ብፁዕ አቡነ ጳውሎስ ያው እዚህ ጋር የብፁዕ አቡነ ጳውሎስ መልእክታቸው አለ። ዳጊ የተመላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ ቀጥሎም ትጸንሻለሽ ወንድ ልጅንም ትወልጃለሽ አላት እንጂ የአምላክ እናት ለመሆን ተመርጠሻል፣ ጊዜው ደርሷልና ከዚህም ጠባቂ ተጠበቂ ከዚህም ተጠበቂ የሚል ምክርም ትእዛዝም አልሰጠም። ትጸንሻለሽ ትወልዳለሽ ባላት ጊዜ ወንድ ስለማላውቅ ይህን እንዴት ይሆንልኛል ብትለው አልተከራከረም። ለዚህም አልተፈጠረችምና ሐልዮ ለባትና ሐልዮ የለባትምና ይቅርታ ድንግልተ ስጋ ድንግልተ ሕሊና ናትና በስጋም ድንግል በሕሊናም ድንግል ናትና ስለዚህም ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ የልዑሉም
ወልድ ስጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እሷም ላቸው የእኔም የዳጊም የጴንጤው ስም ሁሉ በሙሉ ይጥፋ። ይሄ አሁን ዳጊ የሚያነብላችሁ ባይገኝ በሃርድ ኮፒው ላይ የኛ ስም ይጥፋ፣ የጴንጤውም ስም ይጥፋ እናሳያል ናቸው። በፍጹም አታሳዩም ማለት ቴዲዬ ደግሞ ዛሬ ስንደውለት አይ ቲንክ ቤተክርስቲያን ገብቶ ነው መሰለኝ የእሱንም የሚስቱንም ቁልፍልፍ አድርጎታል ስልኩን። አሁን ግን ላከልኝ ቴዲዬ ማለት ነው። ሃርድ ኮፒው ቴዲ ጋር አለ። ሃርድ ኮፒውን አምጥተን ልናሰማ እና ልናስነበብ ነበር። ይሄ ባለበት ሁኔታ ላይ ዳጊ እጁ አያርፍም። አንዴ ከያዘ አይለቅም። ዘማሪ ዳጊ ጥላሁን ሰርች ያደርጋል፣ ይመረምራል፣ ይጎረጉራል፣ ይበረብራል። ሲፈልግ እጁ ሄዶ የተገባ ይኸው ይታያቸው ወንድሞች እናቶች። ይኸው ቆይ ከዚህ አሁን ፒዲኤፉን ለምን ላሳይ? እኔው ራሱ በቴሌግራም ላይ ልግባና ይኸው ነገረ ማርያም ብዬ ገና ነገረ ማርያም ነው ነገረ ቤተክርስቲያን ሶሪ ነገረ ቤተክርስቲያን ብዬ ስል በዲያቆን ዘማርያም ዘለቀ ኤል ቀጥታ የሱ ፔጅ ላይ ወሰደኝ ማለት ነው። ያዝ እንግዲህ በኦርቶዶክስ እንግዲህ በማን ነው አሁን በማን ነው የምታሳቡት? ይኸው ነገረ ቤተክርስቲያን ዲያቆን ዘማርያም ዘለቀ የሱ ፔጅ ማለት ነው። ስንት ሺህ ሰብስክራይብ አለው? 5735። ኦርቶዶክሳውያን መዋረድ። አሁን ታዲያ ይኸው ማርያምን ከዚህ ላይ ነው ወንድምነት የላከልኝ። ማርያምን ምንድነው አላት? ምንድነው ብለው ያሏት? አንተዬ? እሺ ወንድምነት እዚህ ጋር የላከልኝ ቴዳይ ጌታ ይባርካ። አንተ በእውነት ወንድሜ ባትሆን ይቆጨ ነበር። ዳጊሻይ ጸጋ ይብዛላችሁ። በእውነት ለእውነት የምታደርገው ተጋድሎ ዘማሪ ዳጊ ጌታ እግዚአብሔር ዘመንህን ይባርክ። ያው ጥንተ አብሶ ነበረባት ወይንም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ሰው ናት እያሉ መናገር፣ ከሰማይ አልወረደችም ብሎ እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክደት የማይሰረይ ከሱ ከፍ ትንሽ ከፍ ይሄኛው ከሱ ከፍ አሁን ታገኘዋለህ። ትንሽ አንድ ሁለት ስክሮል ስታደርግ ታገኘዋለህ። ይሄ ነው ያው በቃ አሁን አንተ በትልቁ እንኳን እኔን አጥፋኝና አንተ በትልቁ እንኳን ኦኬ። ኧረ አላጠፋም ወንድሜ። ለምን ተጠፋ ወንድሜ? ይሄው ዲያቆን ዘማርያም ዘለቀ ፔጅ ላይ ስክሪንሾት አድርጉት። ከዛ ክሊክ አድርገው። ከዛ ምን መሰለህ እንትኑን አምጣ ይበሉት። ያቺ እንትኑን አንካታ። ይሄው አሁን መጽሐፉን አንጣ ይበሉት። ሃርድ ኮፒውን እሱን አቤቱ ውርደት፣ አቤቱ 30 ላይ ነው። እሺ ማን ነው? ለአንተ ሳይሆን ለህዝብ ነው። ገጽ 30 ገጽ 30 ላይ እደግመዋለሁ።
ማርያም ጥንተ አብሶ አለባት ወይንም ጥንተ አብሶ ነበረባት ወይንም አለባት የነጻች ከብስራት በኋላ ነው። እርሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከሰማይ አልወረደችም እያሉ ሰው ናት እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። ስለዚህ በዚህ መጽሐፍ መሰረት ምንድናት ማለት ነው? አይ ጴንጤን አትችሉትም በመረጃ አገር ቤት ስልክ ከኔ መነተፉና አሉ አባሩ ባሌ ባያሉ እና ይሄ መጽሐፍ ሐሰተኞች ተጠበቁ ብሎ ራሱ ሐሰት እያደረገ ያባርርሃል። ራሱ ወንጌል አማኞችን ያባርራል። ራሱ እኮ ነው ሌባው። ከሐሰተኞች የተጠበቁ ብሎ ራሱ ሐሰት አስተማሪ መጽሐፍ። እሺ ቴንኪው። ይህን መጽሐፍ አውቀዋለሁ ኤርሚ። እባክህ በእውነት ታቀቡኬ ማሳውያነ ነቢያት የአቡነ ጳውሎስ መጽሐፍ ነው እና እሳቸውን የጻፉት ግን ያሳተመው መንበረ ፓትርያርክ ነው። የሚገርም ነው። ስለዚህ በቤተክርስቲያኒቱ ነው የታተመው። ሁሉም ተነካክቷል ማለት ነው። በዚህ መጽሐፍ ጉዳይ ጳጳሱ አይደሉም የሚጠይቁት ማለት ቤተክርስቲያኒቱ አጠቃላይ የምትጠይቀው ነው። ሄድ ኦፊሱ ነው። ሄድ ኦፊሱ የመጨረሻውን ፔጅ ያው ኤርሚ የመጨረሻውን ፔጅ ስክሮል አድርገው በደንብ አገኘን በኋላ ከዋናው መጽሐፍ ጋር አገናኝተን በ12 ቁጥር መስመር ላይ እነሱ እስከ ወዲያኛው እዛ መምጣት ማለት ነው። ምክንያቱስ ለማርያም ዘለቀ ለጠፈው እንጂ መጽሐፉን አላነበበውም። እርግጠኛ ሆኜ ስነግርህ ያው ገድላትና ድርሳናት ላይ መልስ ይሰጣል የተባለ የቁርጥ ቀን ልጅ የተዋህዶ አንበሳ ምናምን ነገር ብለው የሚሉት እዛው ነው። ግን አያነበውም። የጎጃም ሕዝብ አይድንም ብሎ የሚለው እባካቸው አሳዩኝ ነው ያላገኘሁትም መጽሐፉን ይዤዋለሁ የትኛው ቁጥር ላይ ነው ብሎ የሚጠይቅ ሚስኪን ዲያቆን ነው።
እንግዲህ አሳዝኖን እኛ ነገር ነው። በሌላም ጊዜ ዳጊ እንደዚሁ አይነት ልመና ሲለምን ሰማው ይመስለኛል። አሁን ለጸዲና ለሚኪ ራይድ እንላክላቸው የሚመጡበት ከመጡ መጡ፣ ካልመጡ በሌላ ቀን እናሳያቸዋለን። እሺ ከላይ ያለው እውነት ሰላም ላንተ ይሁን። ከየት ቤተ እምነት ነው? ሴት ነሽ ወንድ? አላውቅም። እንደምን ዋላችሁ? እግዚአብሔር ይመስገን። ወንድማችን ከየት ቤተ እምነት ነው? ክብሩ ይስፋ ለመድኃኔዓለም። አሜን። መልካም። ያው የቤቱን መነጋገሪያ ሀሳብ በተወሰነ መልክ አይቻለሁ፣ ግን በቅድሚያ ከየት ቤተ እምነት ነው? አንድ ሀሳብ አለች። ከየት ቤተ እምነት ነው ያለው? አይሰማም። ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ኔትወርክ ይቆራረጣል። በደንብ አስተካክል። ተቆረጠ? እሺ አሁን መጣ። ቆርጦ ነው። እሺ አንድ ደቂቃ አሁን መጣል። እሺ ኦኬ መልካም። መጀመሪያ አንድ ደቂቃ የምትወስድ አንድ ሀሳብ አለችኝ። የታዘብኩትን መናገር እፈልጋለሁ። ከዛ ወደ ሀሳብ እገባለሁ። ምንድነው እሱ? የተወሰኑ ቤቶች እናንተንም ተመሳሳይ የሆኑ ሌሎችንም በኦርቶዶክስም በፕሮቴስታንትም በሙስሊሙም እንደዚህ መወያያ ቤቶች ውስጥ የታዘብኩት ሁለት መሰረታዊ ልዩነት ያላቸው ሀሳብ አሉ። አንደኛው እኛንም ኦርቶዶክስን የታዘብከውን አይደለም። አንተ በተነሳ ሀሳብ ላይ የምትለው ነገር ካለ ጥያቄ ካለ ማለት ነው። ቀደም ታች ጽፍ ያየው ጥያቄ አለኝ ነው ያልከው። አሁን ደግሞ ትዝብቴ ልናገር ነው። አሁን ትዝብቱን ተሆና ጥያቄው ነገር ነው። አዎ ጥያቄ አለኝ። ቆይ ትዝብቱን ተሆና ጥያቄው ራሱ ደገሙ። ጥያቄ አለ። መጀመሪያ ሰዎች ሲገቡ በቃ ጥያቄው ነገር ትዝብቱን ተሆ እኛንም ኦርቶዶክስ ኦኬ በጣም ጥሩ ተው። እሱ ራሱ ይሄ ነው አንዱ ጥሩ ያልሆነው ነገር ይሄ ነው። ሰዎችን ትንሽ መስማት አትችሉም። ምን እንደሆነ አይገባኝም። ወደ ጥያቄው ሲሄድ መጽሐፍ ቅዱስ ታወጣልኝ ትችላለህ? አውጣው አለኝ። ላውጣልህ እችላለሁ፣ ችግር የለም። ኦኬ ሁለተኛ ቆሮንቶስ ምዕራፍ 11 3 እና 4 እኔ አነበዋለሁ። አንተ አንብብና ንገረኝ። ኦኬ እሱ ላይ ምን ይላል መሰለህ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 እና 4 ለባብ ሁለተኛ ቆሮንቶስ ምዕራፍ 14 እናንተም እንዳትስቱ። እሺ 11 ቁጥር 3 እና 4 ብታወጣው ጥሩ ነው። በትልቁ ላይ አድርገው። እሺ አንብበው እንግዲህ አጭር ስለሆነ 2 እና 3 ይሄ እባብ ነገር ግን እባብ በተንኮል ሔዋንን እንዳሳታት ሀሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውም ያልሰበክነውም ሌላ ኢየሱስን ሲሰብክ ወይንም ያላገኙትን ሌላ መንፈስ ወይንም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። በትክክል አንተ ማብራሪያ ትሰጥበታለህ ወይስ እኔ የምትሰጥበት ማብራሪያ? ራስህ ማብራሪያ የምትሰጠው ምንድን ነው? ይሄን ክፍል ያነበው። በጣም ጥሩ። ይሄ ክፍል በቀጥታ የተጻፈው አሁን ለመጡ ወንጌላውያን ወይም ፕሮቴስታንቶች ነው። ያልተሰበካችሁትን ኢየሱስ እየሰበካችሁ ያላችሁት አሁን የመጡ ፕሮቴስታንት ወይም ወንጌላውያኖች ናቸው። ሁለተኛው ያልተሰጣችሁን መንፈስ የምትናገሩ እናንተ ናችሁ። ያልተሰጣችሁንም ወንጌል እየሰበካችሁ ያላችሁ እናንተ ናችሁ። ወንጌሉ 81 አሃዱ ነው ትክክለኛው፣ እናንተ ግን 66 አድርጋችሁ ኢየሱስ አወጣኸኝ እንዴ? ኦኬ ኢየሱስ ክርስቶስ በነበረበት ጊዜ ሌላ ሃይማኖት የለም። ቆይቶ ያስተማሯቸው ሐዋርያቶች ያስተማሩን ነው ኦርቶዶክስ ቤተክርስቲያን ይዛ የመጣችሁ እነሆ እስከዚህ ድረስ። አሁን እናንተ የዛሬ 600 ዓመት የመጣ እምነት ነው ፕሮቴስታንት። ስፔሻሊ ወደ ማርቲን ሉተር ስብዕና ብንሄድ ራሱ በጣም ከባድ ነገር ነው ያለው።
አይ ቆይ የግለሰብ ስብዕና ላይ ከመግባት በፊት ቆሮንቶስ በቃ ተብራራ ማለት ነው። አሁን ያነበብከው ጥቅስ በቃ እዚህ ላለ ህዝብ ወንድምዬ ቆይ አንዴ 2 ክፍል አስነብበኸኝ ምንም ሳትተረጉም አክሮባት ተገልብጠህ አንዴ ፕሮቴስታንት አልክ፣ ደግሞ ሉተር ጋር ከጀመር ጀርመን ባሊዝ ቻይና ትገባለህ፣ ከዛ ወደ አፍጋኒስታን ትሄዳለህ። እውነቴን ብየምር ታዲያ ይሄን አድመጠኝ። እኔ አይደለም ማብራራው እራሴ ያመጣው እንደማመጥ ስለመድኃኒዓለም አንተ ይሄን 2 ቁጥር አስነብበኸኝ ስታበቃ ትተረጉምልናለህ ብለህ ህዝብ አፍጥጦ እዚህ እየጠበቀህ አንተ ቅድም እንዳልኩ አክሮባት ለምን ትገለበጣለህ? ይሄንኑ አይደለም አብራራ። ምንድን ነው እያለ ያለው? አንተ ነገር እኔ እንጃ። እኔ ራሴ ያመጣውን ጥቅስ እኔ ምን አውቃለሁ? ያልተባላችሁትን ኢየሱስ አመጣችሁ ልትሰብኩ የምትሞክሩ እናንተ ናችሁ። እሺ ቴንኪው። ያልተሰጣችሁን ወንጌል እየሰበካችሁ ያላችሁ ለእናንተ በቀጥታ የተጻፈ ነው። እሺ ቴንኪው። ጳውሎስ የሰበከው ኢየሱስ ማን ነበር? ኮሜንት ዝጉልኝ። ለምን ይዘጋል? እኔ ነኝ ቤቱ ውስጥ ያለው እኔ ነኝ ቤቱ ባለቤት። እናንተ መሸሻ ነው የምትፈልጉት። ኮሜንት ዝጉልኝ። ቴንኪው ወንድሜ። ለምን ኡታ የለም። ጳውሎስ የሰበከው ኢየሱስ ማን ነበረ? ማን ነው ብሎ የሚለው የጳውሎስን ኢየሱስ ንገረን እስኪ። እሱ ራሱ ኢየሱስ ነው። የጳውሎስ ኢየሱስ ማን ነው? ወንድሜ የምጠይቀን ጥያቄ መልስልኝ። ጳውሎስ የሰበከው ኢየሱስ የማን ልጅ ነው? አንተ የምታምነው ሌላ ካለ አላውቅም። የጴንጤዎቹን የእኛን እኮ እንድታጋልጥ ነው። ምን ያህል እያጭበረበርናችሁ እንዳለ ወይ ምን ያህል እያጭበረበራችሁን እንዳለ ህዝቡ እንዲያውቅ ነው። ጳውሎስ የሰበከው ኢየሱስ የማን ልጅ ነው? የማርያም ልጅ። የማርያም ልጅ። እሺ ሌላስ የማን ልጅ ነው? የአብ ልጅ። የማን ነው የሚቀድመው? በመጀመሪያ የአብ ልጅ፣ የማርያም ልጅ፣ ከዛ የአብ ልጅ ልበለው? አይ እሱ ማለት አሁን ወደ ምን ፈልገህ ነው? እንደዚህ አይነት ነገር ጳውሎስ የሰበከው ኢየሱስ የአብ ልጅ። አብ ይቀድማል። እሺ የአብ ልጅ። ኦኬ ቴንክ ዩ። በነገራችን ላይ ቆይ ጩኸት የለም። ጳውሎስ የሰበከው ኢየሱስ ወንድምዬ፣ ጳውሎስ የሰበከውን ኢየሱስ ለህዝብ እየተናገርክ ነው። በነገራችን ላይ ምናምን ነገር ብለህ አትበለኝ። እኔ ለምጠይቅ ጥያቄ ጳውሎስ የሰበከውን ኢየሱስን በደንብ ንገረንና ከዛ የእኛን ደግሞ አዝረክርከ ታሳየናለህ ማለት ነው። ወንድምዬ እንግዲህ አንዴ ገጥመናል። ጩኸት አቁም። ጥያቄ ልለጥቅ። ጥያቄ ልለጥቅ። ልቀጥል ወንድምዬ፣ ቀስ በል። እሺ ጳውሎስ የሰበከው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የማርያም ልጅ ነው ብለኸኛል አይደል? ኦኬ በዚህ ምድር ላይ ኧረ እኔ ልጠይቀው ወይስ አንተ ልጠይቀኝ ነው የፈለከው? እኔ እኮ የጠየኩት ጥያቄ አልመለስክልኝ። በመጀመሪያ ጳውሎስ ከሰበከው ኢየሱስ ጋር የእናንተ አይገናኝም ብለህ ስላልከን የጳውሎስን ንገረንና ከዛ የእኛን እኔ እነግርሃለሁ። ከዛ ሁለቱን አድምጥ። ጳውሎስ የሰበከውን ኢየሱስን ከነገርከን በኋላ ለህዝቡ ከጻፍኩ በኋላ እኔም እነግርህ ማለት ነው። ጴንጤ ስለሆንክ ከዚህ ያለውን ህዝብ ወክዬ በሙሉ በምድሪቱ ላይ ያሉትን ወክዬ የምነግርህ ከጳውሎስ ከሰበከው ከኢየሱስ ጋር የተጣላ የማይስማማ የተራራቀ የማይቀራረብ ከሆነ በእርግጥም ዋሾች ነን ማለት ነው። የሚቀራረብና የሚስማማ ሆኖ ከተገኘ እኔ ወንጌል ሰባኪ ስለሆንኩኝ የጴንጤ ወንጌል ሰባኪ ስለሆንኩ የማይቀራረብና የማይስማማ ከሆነ አንተ ልሚያልክ ውሸታም ነህ ማለት ነው። ስለዚህ አሁን የእኛን የምትለው ልዩ ነው ብለህ ስላልክ የጳውሎስን ኢየሱስ ንገረንና በጳውሎስ ኢየሱስ የእኛን የጴንጤዎቹን ኢየሱስ እኮ ልንመዝነው ነው እና ንገረን። የተነገረው ኢየሱስ አንድም ነጥብ በሙሉ የኔ ነው እቀበላለሁ ወንድሜ። እሺ እሱን እኮ ትቀበላለህ። ኦኬ ጳውሎስ የሰበከው ኢየሱስ በምድር ላይ አስተምሯል አይደል? በትክክል። እሺ የኃጢአት ስርየት በማን በኩል ይገኛል ብሎ አስተማረ? የኃጢአት ስርየት በእኔና በአብ በማርያም ይገኛል አላለም? በማርያም ይገኛል አላለም ብሏል። በማርያም አይልም፣ ማርያም አይልም፣ ግን በቅዱሳን
እንደሚገኝ በተለያየ ቦታ ገልጿል። እሱ ቃል በቃል ባይለው በማርያም የኃጢአት ስርየት ይገኛል ብለዋል። ባስተማረበት ጊዜ በሙሉ የተጻፈው እኮ መጽሐፍ ቅዱስ ላይ የለም። በማርያም የኃጢአት ስርየት አድምጠኝ። የጳውሎስን ኢየሱስ እየነገርከን ነው። ቁጭ ብለን እየሰማን ፓስተር ያንተ ጋር ድምፅ አለ መሰለኝ። ሚት አድርገው ፓስተር አንተ ጋር ነው። ያ ኦኬ። በማርያም የኃጢአት ስርየት ይገኛል ብሎ ተናግሯል ወይ? አይልም። ነገር ግን በሌሎች ምዕራፎች ላይ በግልጽ ተጠቅሷል። ወንድሜ ጥያቄን በደንብ መልስልኝ። ነገር ግን ብለህ ካልክ እዛ ጋር ለመጠቀሱ ግድ አይደለም። እንደማመጥ የጳውሎስን ኢየሱስ በደንብ አስረዳን። ኦኬ። የጳውሎስ ኢየሱስ የሰበከው ኢየሱስ ከጴንጤዎቹ ኢየሱስ ጋር አይገናኝም ነው ብላ ያልከው፣ እሱም በኋላ መገናኘቱን እኔ እናገራለሁ። አንተ የጳውሎስ ኢየሱስ የአንተ ኢየሱስ ነው ማለት ነው። አሁን አንተ የእናንተ ግን ኢየሱስ አይደለም ብለኛል። በኋላ እኔ ስመልስ ነው የእኛ ኢየሱስና የጳውሎስ ኢየሱስ እንደሚገናኝና እንደማይገናኝ የምናየው ማለት ነው። አሁን የተጠየቀው የኃጢአት ስርየት በእኔና በአብ ይገኛል ብሏል ብልሃል። ኦኬ። በማርያምስ ይገኛል ብሏል የጳውሎስ ኢየሱስ የኃጢአት ስርየት? እሱ ቃል በቃል አላለም። ነገር ግን አትበል አላለም ካልክ ወንድሜ፣ ነገር ግን አፍራሽ ቃል ነው ብሏል ወይስ አላለም? ስለ አንድ ቃል እንኳን ለምናወራው ብሏል ወይስ ስለ ትልቁ መጽሐፍ ቅዱስ መሰለኝ። ልብ በል እኮ ትልቁ መጽሐፍ ይኸው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በማርያም የኃጢአት ስርየት ይገኛል ብሏል። የጳውሎስ ኢየሱስ አላለም። ጠጣት እንግዲህ ማለት ነው። አላለም። ሚዩት አድርግ አላለም። ሚዩት አድርጌያለሁ አላለም። እድል ሰጥቻለሁ። የምትለው ነገር ካለ ብዬ 2 3 ብያለሁ። አንድን ጥያቄ 40 ጊዜ አልጠይቅም አላለም። እሺ ልቀጥል። የኃጢአት ስርየት በመላእክት በኩል ይገኛል ብሏል የጳውሎስ ኢየሱስ? መልስልኝ። በመላእክት በኩል የኃጢአት ስርየት ይገኛል ብሏል? ማይክን ክፈተውና መልስልኝ። ማይክን ክፈተውና መልስልኝ። ከመጣሽ ማርያም ታምጣሽ ይላል የሀገሬ ገበሬ። እንግዲህ አንዴ ተንቀሽቀሽ ገብተበት ማይኩን ክፈተውና አውራኝ። ለምን ዘጋው? መጀመሪያ አልሰማ ብለህ ስላልከኝ ይሄንን ስለመለስክልኝ አላለም ብለህ ካልክ በኋላ ነገር ግን ብለህ አንተን ሀሳብ አትጨምርም። በቃ አላለም መጽሐፉ የጳውሎስ ኢየሱስ የጳውሎስ ኢየሱስ ጠየቀኝ። የጳውሎስ ኢየሱስ ጠይቄህ የጳውሎስ ኢየሱስ ጳውሎስ የሰበከው ኢየሱስ የኃጢአት ስርየት በማርያም በኩል ይገኛል ብለዋል ወይ ብዬ ስልህ በጣም ታግለህ መጨረሻ አላለም ብለኛል። አላለም ብለህ ካልክ በኋላ ነገር ግን ብለህ አንተን ሀሳብ እንድጨምር አልፈቅድልም። በቃ የጳውሎስ ኢየሱስ ለምን አትፈቅድም? ጌታ ያለውን ብቻ ነው የምትነግረኝ። የጳውሎስን ኢየሱስ ነው የምትነግረኝ። መጽሐፍ ቅዱስም ሌላ ማጣቀሻ አለ። ሌላ ቦታ የጳውሎስን ኢየሱስ ነው የምትነግረኝ። ኢየሱስ የጳውሎስ ግድ አይደለም። አንተ የምትለውን ቦታ ብቻ የጳውሎስን ኢየሱስ ማለት ጳውሎስ የሰበከውን ኢየሱስ ነው የምትነግረኝ። በማርያም የኃጢአት ስርየት ይገኛል ብሏል አላለም? እሺ በመላእክትስ የኃጢአት ስርየት ይገኛል ብሏል? መጽሐፍ ቅዱስ ውስጥ አዎ። በመላእክት የኃጢአት ስርየት ይገኛል ብሏል? የቱ ጋር? ምዕራፍ ስንት ቁጥር ስንት? መጽሐፍ ቅዱስ ውስጥ ኦኬ ላውጣልህ እችላለሁ። አዳኞቻችን ረዳቶቻችን እንደሆኑ በግልጽ ተጽፏል። አድምጠኝ። እኔ ጠየኩኝ በመላእክት የኃጢአት ስርየት ይገኛል ብለዋል ወይ ነው? ረዳታችን ናቸው ምናምን ነገር አጋዦችን ናቸው አልጠየኩም። ከጥያቄ ረዳቶቻችን አዳኞቻችን እስከሆኑ ድረስ አድምጠኝ እባክህ ጊዜውን ህዝብ ይሰማ ነው። ለጥያቄ የሚመጥን መልስ ስጠኝ። የኃጢአት ስርየት አንተ ራስህ መልስ ሰጠኝ። የኔን ጥያቄ መልስ። እኔ ጥያቄውን ሳመልስ ጥያቄ ወስደህ የኃጢአት ስርየት በማርያም በኩል ይገኛል ወይ ብሏል የጳውሎስ ኢየሱስ? አላለም። በመላእክትስ በኩል ይገኛል ብሎ ብዬ ስልህ አዎ ይላል አልክ። መጽሐፍ ቅዱስ ምዕራፍ ስንት ገጽ የትኛው ቁጥር የትኛው መጽሐፍት ላይ ላውጣ? ቶሎ በል ንገረን። ጥቅሱን አፍጥ ነው። በመላእክት የኃጢአት ስርየት ይገኛል ብሎ የጳውሎስ ኢየሱስ የሰበከ አንተ ራስህ አፍጥልና ነገረኛ። መጀመሪያ የጠየቅኩህ ቶሎ በል አምጣ። ወሬ አታውራ የሚመስል አይነት ንግግር ነው። በመላእክት ወንድሜ ጫጫታን የፈለግከው ይሄ ጠጅ ቤት አይደለም። ሚዩት አድርጌያለሁ። ጠጅ ቤት አይደለም። በመላእክት የኃጢአት ስርየት ይገኛል ብሏል ብለኸኛል። መጽሐፍ ቅዱስ ብሏል ብለኸኛል።
መጽሐፍ ቅዱስ ኦኬ ጽፍልሃለሁ። መጽሐፍ ኦኬ አላልኩም እንዳትል ነው የምጽፈው። መጽሐፍ ቅዱስ ብሏል ብለኸኛል። ምክንያቱም የጳውሎስ ኢየሱስ በመጽሐፍ ቅዱስ ላይ በመላእክት የኃጢአት ስርየት ይገኛል ብሏል ብለኸኛል። ብሏል። ምዕራፍ ስንት ቁጥር ስንት? መጽሐፉን ንገረኝ። የትኛው ከዘፍጥረት እስከ ራእይ መጽሐፍ ምዕራፍ ስንት ቁጥር ስንት? አሁን ስትከፍት መጽሐፉን ምዕራፉን ቁጥሩን ንገረኝ። ቴንክ ዩ። የጳውሎስ ኢየሱስ በመላእክት የኃጢአት ስርየት ይገኛል ብሎ ያለበት ማለት ነው። እላህ ላይ ሰማይ ይደፋብሃል አልኩ። እንግዲህ ከዛ እናያለን። እስኪ በል ቶሎ በል ማይኩን ክፈተውና መልስ። ስማ ዝም ብለህ ነው እንዲህ የምታወራው? የኔን እየዘጋ ትንሽ ጊዜ ሰጠኝ። መልስ ይኸው ሰጥቻለሁ። መልስ ሰጥቻለሁ። ጎሄድ መጀመሪያ ንትርክ ነው መግባባት የፈለከው አልገባኝም። አሁን የጳውሎስን ኢየሱስ እየነገርከኝ ትምህርት ነው። እኔ ጠያቂ ነኝ። አንተ ቶሎ ቶሎ መልሱን ገጭ ነው ማድረግ ያለበት። ጎሄድ አሁን መልስ ፖሊስ ጣቢያ እኮ አይደለም በመፈቃቀድ መግባባት የምንነጋገር መሰለኝ። ልክ ነው። እሺ መልስ ስጠኝ። ዝም ብሎ ደስ አይበለው አይነት ነገር ከሆነ ይሄ የሚሰማ ሰው ይታዘባል። መልስ ከመጽሐፍ ቅዱስ ነው። አሁንም በድጋሚ ነው የምነግርህ። ልናገር ስማ፣ መሀል አታቋርጥ። እሺ ለአንተስ ማን ነው ይሄን ያህል መብት የሰጠህ? እንዴ ቤት ነው ከፈለክ ዝጋው። ምን አይነት ጉድ ነው? ጉድ ነው በእውነት ጉድ ነው። ቅዱስ ላይ መላእክቶች አዳኞቻችን ረዳቶቻችን እንደሆኑ በግልጽ ተጽፏል። ጥያቄ ምን ነበረው? ጥያቄ ምን ነበረ? አሁንም በድጋሚ ነው የነገርኩህ እኮ። ጥያቄ ምን ነበር? እውነት ጥያቄ ምን ነበረ? አስታውሰኝ። መላእክቶች አዳኞቻችን ናቸው ወይ ብለሃል። አልወጣኝም። ልብ በለኝ፣ አድምጠኝ። አልወጣኝም። እባክህ የምጽፈው አውቄ ነው። ከቅርብ ቀን ወዲህ ያመጣሁትኝ የምጽፈው አውቄ ነው። ወንድሞች እናቶች፣ የኃጢአት ምክር የጳውሎስ ኢየሱስ ጳውሎስ የሰበከው ኢየሱስ የማን ልጅ ነው አልኩህ? የማርያም ልጅ ነው፣ የአብ ልጅ ነው አልከኝ። ኦኬ። የጳውሎስ ኢየሱስ የኃጢአት ስርየት በማን በኩል ይገኛል ብሎ አስተማረ ብዬ ስልህ በእኔና በአብ ብሏል አልከኝ። ኦኬ። የጳውሎስ ኢየሱስ የኃጢአት ስርየት በማርያም በኩል ይገኛል ብሏል ብዬ ስልህ አላለም አልከኝ። አሁንም ጠይቄ ለጥቄ የጳውሎስ ኢየሱስ የኃጢአት ስርየት በመላእክት በኩል ይገኛል ብዬ ስልህ መጽሐፍ ቅዱስ ብሏል አልከኝ። ምዕራፍና ጥቅስ ንገረኝ ወንድምዬ። አትበቅ ምዕራፍና ጥቅስ መጽሐፍ ቅዱስ ብሏል ስላልከኝ ያው የጳውሎስ የሰበከው ኢየሱስ መጽሐፍ ቅዱስ ላይ የተናገረውን ጥቅሱና ምዕራፍ ውስጥ በመላእክት የኃጢአት ስርየት ይገኛል ብሎ የሚል አርዕስቴ የኃጢአት ስርየት ነው። ልብ በሉ፣ የኃጢአት ይቅርታ ማለት ነው። ጋሄድ አንተ ሰባኪ ነኝ ብለህ እንደዚህ ነው የምትሰብከው ሰውን? እንዴት ነው የምታሳምናቸው? እንደዚህ ሸጋ አድርጌ ያልከውን እየጻፍኩ ለህዝብ እያሳየው ማለት ነው። ካሜራ ከፍቼ መጽሐፍቶቻችን በላሁን ምዕራፍ ስንት ነው ያልከኝ? ምዕራፍ አልሰማሁትም። መጽሐፉ የት ነው? አዲስ ኪዳን ብሉይ ኪዳን አዲስ ኪዳን የትኛው ላይ ላውጣ? የቅዱሳን ልጅ ያቦካው ለራት አይበቃም አሉ። እሱም በኋላ ተተርተዋል፣ ከቄሶቹ ጋር ተተርተዋል። የትኛው መጽሐፍት ላይ ላውጣ? ምዕራፍ ስንት ነው ያልከኝ? ዳንኤል ነው ወይስ ማቴዎስ ላይ ነው ያልከኝ? አልሰማውም ነበር። ጥቅሱ ንገረኝ። እኔ ነው ሌላ ሰው ነው? ተናገር እንጂ አንተ አይደለህ እንደ መጽሐፍ ቅዱስ ላይ ይገኛል ጳውሎስ የሰበከው ኢየሱስ በመላእክት የኃጢአት ስርየት ይገኛል መጽሐፍ ቅዱስ ብለዋል ያልከኝ አንተ አይደለህ እንዴ? ታዲያ ማንን ነው የማወራው? ማማይኬ ከፈታለ እኔ እናንተ አይደል የምናወራው? ተናገር እንጂ መጽሐፍ ቅዱስ ምዕራፉ ይላል ብለሃል። መጽሐፉንና ምዕራፉን ንገረኝ። መጽሐፉንና ምዕራፉን ንገረኝ። መጽሐፉና ምዕራፉን ንገረኝ። ስለ መድኃኔዓለም ልለምንህ። ትፈራው ከሆነ ጳውሎስ የሰበከውን ኢየሱስን ትፈራው ከሆነ ሌላ ነገር አያምንም። መጽሐፉ ላይ ግን ድርቅ ብለን የምናምነው አሁን ጳውሎስ የሰበከው ኢየሱስ መጽሐፍ ነው የምታምኑት። መጽሐፍ ብታምኑማ 81-66 አድርጋችሁ ቆየው ግን ተጫተሉ ነበር። የጳውሎስ ኢየሱስ በመላእክት የኃጢአት ስርየት ይገኛል ብሎ ያለው በመላእክት የኃጢአት ስርየት ይገኛል። እኔ ጠየቁት ጥያቄ መች መለስክልኝ?
እኔ እኮ በዚህ ቅጣት ታቀጥሩት እኮ የለኝም። አቅቶሃል? እማፍርበት ነገር የለም ምናምን የለም እያልኩ ነው አለ። አዎ በትክክል አዳኞቻችን ናቸው፣ መላእክቶች ረዳቶቻችን ናቸው። መጽሐፍ ቅዱስ ላይ በግልጽ ተጽፏል። እሺ እኔ ነኝ ወንድሜ፣ እየቀለድክ ከሆነ ታቆማለህ። እኔ ነኝ ሚዩት ያደረኩ ማለት ነው። እድሜ ሳስበው ትልቅ ሰው እድሜ ትልቅ ሰው ማምጣ አውራ የጠየቁት ጥያቄ መልስ። ሁለተኛ ቆሮንቶስ ምዕራፍ 11 የተጻፈው መልስ ለማን ነው? ለራስህ ነው። መልስ ይሄን መጀመሪያ አድምጥ። ካልሆነ በቃ ዝም ብሎ ቢልቢል እታች ውረድ በለው። እታች ውረድ። እንደዚህ አረፋ ካስደፈኩ እታች ውረድ። ጴንጤ ላይ ለመዋሸት እነ ምላስ ረጅሙ እኛ ላይ ለመዋሸት ምላሳችሁን እንደምታንበልብሉት አይደለም። አሁን ኮሜንት ከፈቱላቸው። ስትያዙ እንደዚህ ጭብጥ ገለባ አይነት ነገር ትሆናለህ ማለት ነው። ጳውሎስ የሰበከው ኢየሱስና እናንተ የሰበካችሁት አንድ አይነት አይደለም ብሎ ማለት ቀላል ነው፣ ቀላል ነው። ግን ጳውሎስ የሰበከውን ኢየሱስን አሳይተብለት ትባላለህ። አየህ፣ ኮሜንቱን ጥርቅምቅም አድርጌ ምንም መፈናፈኛ ሳትቼህ፣ ከዛ ግን እንድትናገር እድል ሰጠው። ኮሜንት ክፈቱላቸውን ወንድሞች፣ ይተንፍሱ ወገኖች። ሁለተኛ እንዳይለመድህ ምን አይነት ጉድ ውስጥ ነው የገባው ነው ስትል የነበረው በየመካከሉ ማለት ነው። ወገኖች አልሰማም። እኔ ሞዴሬተሮች የላችሁ? አንዱ ሲከፍት አንዱ እሺ፣ ዳንዬ ብቻ ይክፈተው ካለ እሰማለሁ። ወገኖች ይሰማል። አርሚ እንዴ ሌላው ሰው የለም እንዴ ወገኖቼ? ሰውየው ደግሞ እሺ ፓስተር 81 ዋህዱ ነው ያለው። ታዲያ 82 እኮ አደረገው። ሰማንያ አንድ ዋህዱ ሁለት አንድ ደው ጨመረበት አይደል? እርሜ መስቀሉን እና ማርያምን ደግሞ ረስቷታል። እሺ ሁለተኛ እንዳይለመዳችሁ። እሺ እስቲ ጳውሎስ የሰበከው ኢየሱስና ጴንጤዎች የሚሰብኩት ኢየሱስ አንድ አይደለም ብሎ የሚል ይምጣ። ከዚህ በፊት ይህንን ጥያቄ አቅርቤ ትንሽ ገቡ፣ ተንተፋተፉ። ምን ብዬ ይኸው አርእስቱ እንደዚህ ብለን የሰራ ነው። እኔና ዳጊዬ ነው እንደዚህ አድርጎ የሚሰራልኝ ብዙ ጊዜ። ጌታ ይባርከው። የእኛና የኦርቶዶክሱ ኢየሱስ ልዩነት አለውን ብለን ማለት ነው። ምክንያቱም አለው እያሉ አቧራ ያጨሱ ነበር። አንዳቸው መምህራንና ካህናት ዲያቆናት ግን እኛ ፊት ገብተው ሊናገሩ አልፈቀዱም፣ አልቻሉም። እስቲ መጥቶ አዎ እናንተ የምትሰብኩት ኢየሱስ ክርስቶስና ጳውሎስ የሚሰብከው የተለየ ነው ብሎ የሚል ሰው ካለ እስኪ ይምጣና ነገረ ክርስቶስ ከኛ ጋር ያውራ ማለት ነው። የለም በዚህ አርዕስት ላይ ይኸው ዛሬ አይደለም የሰራነው ይሄንን በዚህ አርዕስት ላይ አሁን ፒክቸሩ ላይ ያሳየ ነው ማለት ነው። የእኛና የኦርቶዶክሱ ኢየሱስ ልዩነት አለውን ብለን የጠየቅናቸው የመጣ የለም። የስም ላጲስ ሁሉ ስም ለማጥፋት ዘመናቸውን ሁሉ ጴንጤ ላይ ነው አፋቸውን የሚከፍቱት እና ስም ከማጥፋት ቀርቦ መጠየቅ ነው። ኦኬ ቀርቦ መጠየቅ ነው። የጳውሎስ ኢየሱስ የኃጢአት ስርየት በማንና በማን ይገኛል ብያልኩት አለ። በእኔና በአብ ብሏል። እውነቱን ነው። አንድ የጳውሎስ ኢየሱስ የማን ልጅ ነው ብዬ የአብ ልጅና የማርያም ልጅ ብሏል። እውነት ነው። ይሄ ሁለቱም በአንድነት ቲክ። የጳውሎስ ኢየሱስ በማርያም የኃጢአት ስርየት ይሰጣል ያገኛሉ ብሏል ወይ አላለም ብሏል። ልክ ነው። ይሄም ቲክ ይሰጠዋል። ጎበዝ ተማሪ ነው። የጳውሎስ ኢየሱስ በመላእክት የኃጢአት ስርየት ይገኛሉ ብዬ ስጠለው አዎ ብሏል አለ። መልስ አምጣ እምል ሉተር ያው እንግዲህ እንትን ሆኖ በዚህ ወጥቶ ምናምን ነገር ኧረ መልስ ስጠኝ። እንግዲህ የነበረውን ጫጫታ አይታችሁታል። መልስ ስላልሰጠ ማለት ነው። የእኔ ውጤት መቼም ቢሆን መልስ አያመጣም። በመላእክት የኃጢአት ስርየት ይገኛል ብሎ የሚል ስለዚህ ኤክስ ነው ማለት ነው። የጴንጤዎስ ኢየሱስ ጳውሎስ ከሰበከ የተለየ ነው። እስቲ ገብቶ የሚያወራ ኦርቶዶክሳዊ ለምን ገዝታ አትልኩም? ለምን ገዝታ አትልኩም? አገልጋዮች ለምን ገዝታ አትልኩም? ከውጭ ሆነ ከምታይ ለምን ገዝታ አትልኩም? 14 ፎሎ ይዘህ
ኮሪ ነው ብሎ የሚል 14 ፎሎ ይዘህ እናንተ በል እዛው ሁን ብራዘር። እናንተን ኦኬ። እሺ አስማማው አቤት አቤት። ሰላም እግዚአብሔር ይመስገን። የት ቤተ እምነት ነው? ካንተው። ኦኬ ነታችሁ ረዳ። ታዲያ ምን ታደርጋለህ? ኦርቶዶክሳውያን ስጠራ ምን ታደርጋለህ? እሺ ሌላ ኦርቶዶክሳዊ ካላችሁ አለ? ሌላ ኦርቶዶክስ በእውነት ጴንጤዎች የሚሰብኩት ኢየሱስና ጳውሎስ የሰበኩት አንድ አይነት አይደለም። በማ ላይ ገመዳችሁን እንደምታጠብቁ ታሳያለሁ። ገድልና ድርሳነ ላይ እንደውም ጳውሎስ ከሰበከው ጋራ የማይገናኝ ለምሳሌ ጳውሎስ የሰበከው ኢየሱስና ኦርቶዶክስ የምሰብከው ኢየሱስ አንድ አይደለም ብዬ እንድል የሚያደርገኝ በጣም ብዙ ምክንያቶች አሉ። እንደው አፌ ሞልቼ አንድ አይደለም ብዬ ባልልም ግን አንድ እንዳይደለ የሚያመላክት ነገር አለ። ለምሳሌ የኦርቶዶክሱ ኢየሱስ በ5 ዓመቱ ሕፃናትን ደረቱን ስለረገጠው ሕፃን ልጅ ረግሞ ገሏል። በ7 ዓመቱም አሁንም እንደገና ሌላ ልጅ ገሏል። በ12 ዓመቱም አሁንም እንደገና ሌላ ልጅ ገሏል። በአጠቃላይ ከ6 በላይ ልጆችን ሕፃናትን ጨፍጭፎ ገሏል ይላል ታምረ ኢየሱስ ላይ። ሙሉን ያነበብኩት ሙሉን አልኩ እያወጣው እንደዚህ ገጽ ከምዕራፍ ከቁጥር ነው ማሳይ። ይሄ ታዲያ ከምን ጋር ይጣላል? ታዲያ ይግዳል እሱ አምላክ አይደለም እንዴ ምናምን ነገር ብለህ ብትለኝ መጽሐፍ ቅዱስ ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። እናስ ወደ ዓለም መጥቶ ግን ሕፃናት ሲጫወቱ ደረቱን ሲረግጣው ነፍስ ተቆረጠች ብሎ ሲረግመው ሞተ ይላል። ስለዚህ ኦርቶዶክስ በታምረ ኢየሱስ ላይ የጻፈችው ነፍሰ ገዳይ ኢየሱስ ነው ማለት ነው። ነፍስ የሚያድን ሳይሆን ነፍሰ ገዳይ ኢየሱስ ነው ብላ የጻፈችው። ምሕረት ያርግልሽ፣ የጌታዬን ስም አልጽፍም። ንስሐ ነው መግባት ያለባት ኦርቶዶክስ። ታምረ ኢየሱስ በሚባል መጽሐፍት ላይ የጌታን ስም አጠልሽታ የጻፈች ንስሐ ነው መግባት ያለባት። ለምን ተብሎ ቢባል በሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ላይ እግዚአብሔር ቃል ሲናገር ደቀ መዛሙርቱን ምን ብለው አሉት? አምጣ ኤርሚያስ መረጃ አምጣ። ያው ጴንጤ መጽሐፍ ቅዱስ አያውቅም ነው የሚባለው አይደል? ገልብጣህ አንብበው። በኦርቶዶክስ እንደዛ ነው ብሎ የሚሉት። ገልብጣህ አንብበው 9:54 ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ለምን ምንድነው ምን አይተው እዚህ ጋር የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱ መልእክተኞችን ሰደደ። ሄደውም ሊያሰናዱለት ወደ ሳምራዊ መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱ ያዕቆብና ዮሐንስ የዘብዴዎስ ልጆች ማለት ነው አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። እነዚህ ያልተቀበሉን ሊቀበሉን ያልፈለጉትን እነሱን ኤልያስ ታሪክ ጠቅሰው ወደኋላ ነገሥት መጽሐፍ ላይ ሄደው ኤልያስ ከሰማይ ወደ እሱ የተላኩ መልእክተኞችን ንጉሱን አውረድ ይላል ብለው ባሉት ሰዓት ላይ እኔ እግዚአብሔር ባሪያ ከሆንኩ እሳት ከሰማይ ወርዳ ትብላችሁ ብሎ ባለበት ሰዓት ልክ እንደዛ ተበልተው እንደጠፉ እነዚህንስ እንደዛ ብለን እንድንል ትወዳለህ ወይ ብሎ አሉት። ማን ነው ያስገባው? ሊያ አታስገቢው። ይሄ አሁን እኮ አውርተው ነው። ሌላ ነው። እሺ ሌላ ከሆነ እሺ። እሳት ከሰማይ ወርዶ ትብላቸው እንል ዘንድ ትወዳለህ አሉት። ነው ይሄኛው ሌላ ነው። እሺ ታዩ። ከዛስ ጌታም አዎ እሳት ይብላቸው እንጂ ያልተቀበሉኝን እኔ እኮ ከልጅነቴ ጀምሮ ሕፃን እንኳን ደረቴን ሲረግጥ እየገደልኩ ነው የመጣሁት ብሎ አይደለም ያለው ጌታ። ጌታ ምን አለ? እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ ነው እንደሆነላችሁ አታውቁምን?
የሰው ልጅ ጌታ ራሱ ማለት ነው የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ እና ታምረ ኢየሱስ ላይ በ5 ዓመቱ በ7 ዓመቱ በ12 ዓመቱ 6 በላይ ህፃናትን ጨፈጨፈ ብላ የምታስተምረው ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃን ልጅ የ5 ዓመት ህፃን ልጅ ነው ጌታ ራሱ የ5 ዓመት ህፃን ልጅ ነው ይላል። እንግዲህ 5 ዓመት ህፃን ልጅ ገፋቢል ከ7 ወይስ ከ3 ዓመት ህፃን ልጆች ባሉ በሱ እድሜ አቻ የሆኑ ልጆች ናቸው አብረው የሚጫወቱት። የልጅ ነገር እንግዲህ ሲሯሯጡ ደረቱን ረገጡት ይላል። ታምሩ ቃል በቃ እንደዛ ነው የሚለው ወንድሞቼ፣ ደረቱን ረገጠ ይላል እና ነፍስ ተቆረጠች ብሎ ሲለው ልጁ ሞተ ይላል እና ወደ መቃብር ገባ። እኔ ምንህ ምንም ጨቅላ ህፃን ምንም የማያውቅ ህፃን ደረቴን ረገጠኝ ብሎ ጌታ ኢየሱስ እዚህ የሚገድለው በመስቀል ላይ ግን የሚያደርጉትን አያውቁምና ይቅር በላቸው ብሎ የሚል አይታያችሁም? ሁለት ኢየሱስ የኦርቶዶክሱ ኢየሱስ በ5 ዓመት ህፃን ይገላል። የ5 ዓመት ህፃን ልጅ ይገላል። የጴንጤውና ጳውሎስ የሰበከው ያው የጴንጤው ኢየሱስ ስለሆነ በመስቀል ላይ የሚቀጠቅጡትን ሲደበድቡት ያደሩትን በመቃ ሲመቱት ነገ የሚሆነው ንገረን አንተ ነብይ አይደለ እያሉ ሲያሾፉበት የነበሩትን በመስቀሉም ላይ ተሰቅሎ በነበረበት ሳለ በሮማይስጥና በዕብራይስጥ በግሪክ ቋንቋ እየተጻፈውን እያዩ ሲስቁበት ሲላገዱበት የነበሩትን የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እየቸነከሩት ላሉት ምህረትን የለመነ ጌታ እንዴት ህፃን ልጅ በ5 ዓመት ውስጥ ገሏል ብላ ትላለች ኦርቶዶክስ? ነውራችሁ በጣም ብዙ ነው ኦርቶዶክሳውያን ወንድሞቼ እናቶቼ፣ ነውራችሁ በእውነት ፊቴ እንዳትቀርብ እሺ። መጽሐፍቶቻችሁን እንዴት እንዳነበብኳቸው መድኃኒዓለም ነው የሚያውቀው። ጉራዬን እየቸረቸርኩ አይደለም፣ ሙሉን አንብቤ ጨርስኩ። ታምረ ኢየሱስ አብዛኛው ከቁርአን ጋር ተመሳሳይ ነው። ወይ ቁርአን ነው ከታምረ ኢየሱስ የወሰደው ወይ ታምረ ኢየሱስ ከቁርአን ቆርጇል ማለት ነው። እዛው ተነጋገሩ፣ አባናና ፋርፋ እዛው አውሩ፣ አይመለከተኝም። እኔ ግን የምጠይቅህ እዚህ የ5 ዓመት ህፃን ልጅ ሆኖ ልጅ ገደለ ብላችሁ ተጽፋችኋል። ለምንድነው ልጁን የገደለው? ደረቱን ስለረገጠ የጌታ ደረቱን የረገጠ ህፃን ልጅ ይገላል። ችንካር ግን የቸነከሩበትን ምልጃ ይለምንላቸዋል። ኢየሱስ ህፃን ልጅ ነው እንደ ጉልበቱን የሚያሳየው ብለን እንድንል ነው የእናንተ የተጣመመ የደብተራ ትምህርት። እና እዚህ ላይ እናብቃ። ማንም አይመጣም። ማንም አይመጣም። ምን ቦታቸው ይመጣሉ? እዛ ቃልዮት ያሰማልን በእድሜ በጤና ይጠብቅልን መምህራችን እያለ ብሎ የሚለው ምንም የማያውቅ ሚስኪን ህዝብ አለ። እነሱ ጋር ነው እንትን የሚሉት እንጂ አይዛ አይመጡም። ግን የሚመጣ ሰው ካለ መናገር እንችላለን። ተባረኩ። ፓስተር ናቲ የምትለው ነገር ካለ ለአንተ ልስጥህ እና ወንድሞች አጠራ አድርገው ተናግረው እንሳኛ። በቃ ቴንክ ዩ። ጌታ ይባርክ። እርምዬ ተባረክ። ያው ምንም አያመጣም። ምክንያቱም የጠቀሰውን ጥቅስ ራሱ ማብራራት አልቻለም እና በእርግጥ እውነተኛው ኢየሱስ የሚሰበከው መናፍቅ በምንባለው ሰዎች ነው። መናፍቁ ግን አንዳንዴ ሰይጣን ራሱ ሰይጣን ይላል እና መናፍቅ ሲል በጣም ይገርመኛልና ኢየሱስ ክርስቶስ እኔ የሰው ልጅ ላድን እንጂ ላጠፋ አልመጣሁም እያለ አንተ እንዳልከው ታምረ ማርያም ታምረ ኢየሱስ ህፃናትን የሚያስጨፈጭፍ ህፃናትን የሚገድል ጌታ እንደሆነ አድርጎ ሲጽፍ ትንሽ አይሰቀጥጣቸውምና በመሰረቱ እነሱ የሚሰብኩት ኢየሱስ በእውነት የሰውን ልጅ ለማዳን ከሰማይ የመጣውን ኢየሱስን እንዳይደለ በደንብ ሊታወቅና ሊሰመርበት ይገባል። ምክንያቱም ኢየሱስ ብርሃን ነው፣ ጨለማ ሊሆን አይችልም።
እኔ የዓለም ብርሃን ነኝ አለ ያለው። አማን አማን እብለክሙ አነ ውእቱ ብርሃኑ ለዓለም፣ እውነት እውነት እላችኋለሁ፣ ወይም ደግሞ አሜን አሜን እብለክሙ እውነት እውነት እላችኋለሁ እኔ የዓለም ብርሃን ነኝ ይላል እና ብርሃን ደግሞ ጨለማ ሆኖ አያውቅም። ኢየሱስ አንድ መልክ አለው። እሱም መልኩ አዳኝና አዳኝ ብቻ ነው። ኢየሱስ ገዳይ አይደለም። ኢየሱስ ለሰው ልጆች ሕይወት የሚሰጥ እንጂ የሰው ሕይወት የሚቀማ አይደለም። ስለዚህ ወደ እውነተኛው ወንጌል ዘወር ልትሉ ይገባል። ምክንያቱም እግዚአብሔር እናንተን በልጁ በክርስቶስ ኢየሱስ ለማዳን በጎ ፈቃዱ ስለሆነ እና ልዩ ትምህርትና እንግዳ ትምህርት የምታስተምር ቤተክርስቲያን ክርስቶስን ገፍታ 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 አስወጥተዋለች። እነሱ ጋር ያለው ኢየሱስ እውነተኛው ኢየሱስ አይደለም። ኢየሱስ ከወጣ ከነሱ ቆይቷል። የለም፣ ውሸት ነው። ተድበስብሶና እንደገና ደግሞ የሆነ አንድ ክፍል ውስጥ ከተው ቆልፈውበታል። ኢየሱስ የለም፣ ወጥቷል። አለ የሚል ሰው መምጣት ይችላል፣ መናገር ይችላል። ስለዚህ ኢየሱስ ክርስቶስ ይወዳችኋል። ወደ ብርሃኑ ወደ እውነተኛው ትምህርት ተመለሱ፣ ከክፉ ልማዳችሁና ከክፉ ስራችሁ ተመለሱ ለማለት እፈልጋለሁ። ጌታ ኢየሱስ ይባርካችሁ። ቴንኪው ፓስተር፣ ተባረክ። እግዚአብሔር አምላክ ይባርክ። ከኛም ጋር ስለሆንክ ደግሞ በጣም ደስ ብሎናል። አንተ ሁለቱንም ቤት በሚገባ ስለምታውቅ፣ በዛ ቤት ደግሞ በኦርቶዶክስ ቤተክርስቲያን ያደግክበት ቤተክርስቲያኒቱን በልኳ የምታውቅ፣ በአብነት ትምህርት ቤትም የነበርክ፣ በትልቅ ማዕረግን የምታገለግል የነበርክ ወንድማችንና እግዚአብሔር አምላክ ዘመንን ይባርክ። እናንተ እንግዲህ አስቀድማችሁ በተሐድሶ ውስጥ በነበራችሁ ሰዓት ላይ የቆሰቆሳችሁት እሳት ነው እንግዲህ አሁን በደንብ እየነደደ ያለውና ከኔ በፊት ጌታን የሚያውቁ በቤተክርስቲያን ውስጥ የነበሩ በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገልጋይ የነበሩ መምህራን የነበሩ መነኮሳት የነበሩ ካህናት፣ ቀሳውስት እንደዚሁም ኢቭን ኤጲስቆጶስ ማዕረግ ውስጥ ያሉ በተለያየ ቦታ በስልጣን ደረጃ ላይ ያሉ ብዙ ዋጋ ለዚህ እውነት ይሄ እውነት ዛሬ እንደዚህ ደምቆ እንዲወጣ መጽሐፍ በመጽሐፍ ውስጥ ለውስጥ ስልጠና በመስጠት በስም እንኳን ራሱ ማናቃቸው በጣም ብዙ ሰዎች አሉ እና ለእግዚአብሔር ክብር ይሁን። እግዚአብሔር በስፍራ ሁሉ ልጆች ስላሉ ዛሬም ቢሆን በዛው ቤተክርስቲያን ውስጥ በጣም በብዙ ቁጥር የሚቆጠሩ የወንጌል እውነት የገባቸው ወንድሞች እና እህቶች አሉ። ስራ እየተሰራ ነው። ዋናው ህዝብን ከማዳን አኳያ ስለሆነ ትውልድን እየተናጠቁ ነው ያሉት። እግዚአብሔር ዘመናቸውን ይባርክ። ይህንን ሁሉ ደግሞ ያደረገ የጸጋው ክብር ይመሰገን ዘንድ ጸጋውን የሰጠ ጌታ ለዘላለም ስሙ ይባረክ። ሌላ ሞቲቭ የለንም፣ ሌላ አጀንዳ የለንም። የኦርቶዶክስ ተዋሕዶ ቤተክርስቲያን በወንጌል ተሐድሶ ታድሳ ህዝባችን ጌታን አውቆ በእውነተኛ የክርስቶስ ትምህርት በሐዋርያቱ ትምህርት የኃጢአት ስርየት የሚገኝበት በኢየሱስ ክርስቶስ እንደሆነ አምኖ በስሙ አምነው የኃጢአታቸውን ይቅርታ አግኝተው ከዘላለም ጥፋት እንዲድኑ ነው እንጂ የእንትናን መቃብር የሳመ እየተባለች ኳንታ ተከራይቶ ስንት ወንዝና ተራራ ሸለቆን ተሻግረው አንዴ ጎንደር፣ አንዴ ትግራይ፣ አንዴ ጎጃም፣ አንዴ ሰሜን ሸዋ፣ አንዴ ድሬዳዋ፣ አንዴ ሐረር፣ አንዴ ባሌ ሄዱ ይላል። አንዴ እዚህ ደግሞ በጅማ በኩል ተገኘ ይላል። አንዴ ወለጋ ይላል። አንዴ አርሲ ውስጥ ደግሞ አዲስ የወረደ ታቦታ ላይ እየተባለ ብቻ በአራቱም የምድራችን ማዕዘናት ላይ ከከተማው ራሱ ከዋና ከተማው ስንት ጭቋንታ ተከራይቶ የሚወጣ ህዝብ የኃጢአት ስርየት አገኛለሁ ብሎ ሄዶ
እዛ ሲደርስ የሚነበብለት ጠላው ካለቀ ማሰሮ ማነው አተላ ብትልስ ትጸድቃለህ ብሎ የሚል መጽሐፍ ይነበብለታል። ወንድሞች እናቶች፣ የመድኃኔ ዓለም አሻሮ ሲቆላ ለመድኃኔ ዓለም ዝክር አሻሮ ሲቆላ እና የአሻሮ በሚቆላ ሰዓት ላይ ወይ ደግሞ ለመድኃኔ ዓለም ዝክር ከሚሰራው ነገር የሚወጣውን ጭስ ኦርቶዶክስ እኮ በጣም ሚስጥር ናት እኮ ይለዋል። ይመጡና ጭስ እና ምናልባት ማሆይ ወለተ ስላሴ የምትባል ሴትዮ ከሆነች አሻሮን የምትቆላው ወይ ወጡን የምትወጣው ዳቦም ትጋግር ወይ እንጀራም ትጋግር ጭስ ይጨስ የለ ኩበትም ይሁን ከእንጨት የሚጨሰው እንደዛ በሚሆን ሰዓት ላይ መላእክት ይወርዱልሃል ከሰማይ እነ ሚካኤል እነ ገብርኤል ሱራፌል እና ኪሩቤል እና ምድጃውን ከበውት በአራቱም የምድር ማዕዘናት ላይ አንደኛው በምስራቅ በኩል ሆነ፣ አንደኛው በምዕራብ በኩል ሆነ፣ ሌላኛው በደቡብ በኩል ሆነ፣ ሌላኛው ደግሞ በሰሜን በኩል ሆኖ ምድጃውን ይከቡልሃል መላእክቱ። ድርሳነ መድኃኔ ዓለም ላይ እኮ ነው የሚናገረው። ድርሳነ መድኃኔ ዓለም ወገድለ መባሐ ጽዮን ላይ ደጋግመን አሳይተናል። እና መላእክቱም እንደሚያደርጉት እነ ቅዱስ ሚካኤል ወርደው እማሆይ ወለተ ስላሴ እዛ አሻራውን ትቆላለች። መድኃኔ ዓለም ሚካኤል ከስር ያርገበግብልሃል ወደ ደቡብ፣ ከሰሜን በኩል ሆኖ ሚካኤል ያርገበግባል። ገብርኤል ደግሞ ከደቡብ ሆኖ ወደ ሰሜን ያርገበግባል። ሱራፌል ደግሞ በምስራቅ በኩል ሆኖ ወደ ምዕራብ፣ በምዕራብ በኩል ያለው ደግሞ ኪሩቤል ደግሞ ወደ ምዕራቡ ማለት ነው። እንዲህ እያረጉት ጭሱን አርገብግበው በአራቱም የምድር ማዕዘናት እንዲናኝ ያረጉታል። ክብር ይግባውና ይሉሃል በየመካከሉ ማለት ነው። ጭሳም ትውልድ በአምላኬ ላይማ እንደዚህ አትቀልዱም፣ ጌታን ስሙን ጠርታችሁ። ከዛ ነው የምትለው አንተ። እሺ ከዛስ? ጭሱ በአራቱም የምድር ማዕዘናት ይናኛል ይላል። ምክንያቱም በሚካኤል ክንፍ ነው የተርገበገበው። እና ጭሱ በሄደበት ሀገር ሁሉ ጭስ የነካው ትውልድ አረማዊ እንኳን ቢሆን ይላሉ ወንድሞች እናቶቼ፣ ማለት በክርስቶስ ኢየሱስ ጌትነት የማያምን በአብ ወልድ መንፈስ ቅዱስ ያልተጠመቀ ያልቆረበ ሜሮን ያልተቀባ የሥላሴ ልጅነትን ያላገኘ አረማዊ እንኳን ቢሆን ያ ጭስ ቢነካው ይድናል ይላል። ስለዚህ አሁን አንተ ወንጌል መስማት አይጠበቅብህም። ለመዳን ከፈለክ እንኳን አረማዊ አይደለም ክርስቲያን እንኳን ከሆነ ይላል። በጣም የሚገርም ደግሞ ቀጥሎ የመድኃኔ ዓለምን ጽዋ የሚጠጣዋ ሴትዮ ቅድም አሻሮ ትቆላ የነበረችዋ ሴትዮ ራሷ ከሆነች የመድኃኔ ዓለምን ጽዋ በመጠጣቷ ብቻ በምትሞት ሰዓት ላይ እሷም እንደ ጌታ ከሲኦል ነፍሳት ታወጣለች ይላል። አሁን የእነ አርሴማን የጠጣ ዝም ብሎ ነው፣ ያው ዝም ብሎ እንትን መንግስተ ሰማያት በር ላይ ነው የሚቆሙት እነሱ አይገቡም። ታዲያ ሊገቡ አይገቡም፣ መቼም ቢሆን አይገቡም። የመድኃኔ ዓለምን ግን የጠጣ እሱ መግባት አይደለም ወደ ገነት ከሲኦል ሁሉ ራሱ ያወጣላል ይላል። አረማዊ እንኳን ቢሆን ክርስቲያን ያልሆነ እና ማድረግ ያለብህ አሁን የመድኃኔ ዓለምን አሻሮ ሊቆሉ ሲሉ ሰፈርህ የመድኃኔ ዓለምን ጽዋ የሚጠጡ ሰዎች ካሉ እነሱን ጠይቀህ እንደ ህዳር ንብ የኩበት ጭስህንና የእንጨት ጭስህን መታጠን ያለብህ። ካልሆነ እኔ በደንብ አድርጌ በእውነት ሰው መድቤ በደንብ አድርጌ ከፈለክ በኩበት እናደርግልሃለን፣ ከፈለክ በበርበሬ እናደርግልሃለን። በጨርቅ ሳይሆን በቁርበት አፈነም ማለት ነው። ነፍስህ እንዳይወጣ አድርገን በደንብ እናጥናሃለን። ጭስ በጭስ ሰው ይድናል ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጭስ አረማዊ ሰው እንኳን ቢሆን ጭስ ከነካው ይድናል ትላለች። መድኃኔ ዓለም ክርስቶስ ምስክሬ እኮ ነው ወንድሞቼ እናቶቼ፣ አሳይቻችኋለሁ ደጋግመን። አተላልሰህ ትጸድቃለህ፣ ትድናለህ። በዚህም ይቻላል። የአፄ ዘርዓ ያዕቆብ ላበት የሰውነቱ ላብ ወዙ ከመድኃኔ ዓለም ደም እኩል አድርግልኝ ብሎ ይልሃል ድርሳነ መስቀል ላይ። ምኑን አውርተን የምንጨርሰው? ከደም ጋማ ከጌታ ደም ጋማ የተነጻጸረ ስንት ነገር ነው የተነጻጸረው። የዘርዓ ያዕቆብ ላበት፣ የአቡነ ተክለ ሃይማኖት ተቅማጥ፣
የታምረ ማርያም መጽሐፍ የዘርአ ብሩክ ጥፍርና ጸጉር የኃጢአትን ስርየት ይሰጣል ብሎ ስላለ የጌታም ደም የኃጢአት ስርየትን ይሰጣል። ይሄም ይሰጣል። የአቡነ ተክለ ሃይማኖት የገድሉ ደም የኢየሱስ ደም እንደዋጀን ሁሉ በገድሉ ደም እንደዋጀን አታውቁም ወይ ይልሃል ገድለ ተክለ ሃይማኖት ላይ። እዚህ መጣና ኦርቶዶክስን ሳታውቋት ነው የወጣችሁት ብሎ ይላል። ስናነብ ጭስ ነው፣ ጭስ በጭስ ንስሐ ነው መግባት ያለባችሁ። እሺ ንስሐ ነው መግባት ያለባችሁ። እሺ ወገኖች፣ ዳጊ የምትሉት ነገር አለ? ቤካ ቢኒ እህቶች የምትሉት ነገር ካለ በሉና እኔ ልተኛ ነው። 2 ሰዓት ተኩል ብቻ ቀርቶታል ሊነጋ። ኤርምዬ ያኛው ግን የማርያም ጌትነት የሚለው በጣም ወሳኝ ትምህርት ነው። አዎ እናየዋለን። ማታ ቤካ ከከፈተ ወይ ዳኒ ከከፈተ ወይ ዳኒ ቤት ወይ ቤካ ቤት ካልሆነ ወይ እኔ ከፍታለሁ እኔ ቤት እናየዋለን። አዎ እሱ ወሳኝ ትምህርት ነው። አዎ ምክንያቱም ያው እንደተጻፈው ስለሆነ እንዴ በደንብ እንጂ እሱ መታየት አለበት በደንብ መጽሐፉ ላይ መጽሐፍ አርጋኖን ላይ ሁሉ ጭምር ሳይቀር እኮ ጽፈውታል። ማርያም ጌታችን መንግስት አላት እግዝእትነ የሚለው ሁሉ እግዝእትንም እናየዋለን። ግን ደግሞ መንግስት እኮ ሁሉ አላት እኮ ነው የሚለው ፓስተር። በመንግስትሽ በጌትነትሽ ይላታል። እውነት ነው። ስለዚህ አምላክ አድርገው አይደል እያመኑ ለኳት ታዲያ ያለው ፓስተር። እውነት ነው። ጉድ ይፈላል። እሺ ወንድሞች አይ ቲንክ ዝም አሉ መሰለኝ። ተኛ እያሉኝ ነው። ወንድማው ገብተህ ተኛ። ዳጊ ወይም ቤካዬ ከከፈተ ወደ እነሱ እንሄዳለን። በጾም ጸሎት ያው ሚኪ እንዳለው ቁጭ ብለን እንጠብቃለን። ጌታ ይባርካችሁ። ገባና ተኛ። ይበቃል። ተባረኪ ሰላምዬ። እሺ ዳንዬ ወይ ቤካ መክፈት ከቻላችሁ አንዳችሁ ጋር ኮስት ላድርግላችሁ። እሑድ ነው አይ ቲንክ ብዙ እንትን የሚለው አይመስለኝም። በቃ በኋላ እነሱ ይክፈቱ። ወንድሞች እናቶች፣ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ፓስተር ያተጥፋ በጣም ደስ ብሎናል። በዚህ አርዕስት ላይ ወይ ማታ ቤት እንደዛ እናደርጋለን። ተባረኩ። ሰላም ዋሉ። ተባረኩ። ሰላም ሁኑ። አሜን።